እናቀም ፈንቹ አይ በቃ እናንተ ሄዱ ለምን መሄድ አለብኝ በቃ ወደ ቤት ቆይ ምን ሆነሻል ሜሉ ጋር እንሄዳለን ተባብለን አይደል እንዴ ነው አሁን የምን ቤት ነው መሄድ ስላለብኝ ነው ሜሉ ጋርም እኮ ሄዳለሁ ባይሆን እናንተ ሄዱ ቤት መግባት ስላለብኝ ግን በሰላም አረ በሰላም ነው እኮ እንሂዳ ሰዓት ይሄድኩ ነው ስማው ሜሉ እንደዛ ሆነ ማየት ለኔ በጣም ከባድ ነገር አይ እኛማ ጓደኛሽ ላይ እንደዛ ሆነ ቀኑ ሙሉ ስትጨነቂ ውለሻውን ሐሳብሽን ስቀይሪ ግራ ገብቶን እኮ ነው ገባኝ እኮ ግን ለእናቴ ስላልነገርኳት ትጨነቅብኛለች በዛ ላይ ይበላ የሚለበስ ነገር ይዤላችሁ እሄዳለሁ ሆስፒታልም ማደር ካለብኝ ያድራል አይ እንደዛ አስበሽ ከሆነማ ጥሩ ነው አሁን እኮ ምንም አልያዝንም ግብት ውጥት ነው ግን ቢያንስ አይኗን አይተን እንረጋጋ ብለን ነው እንጂ እኮ እናንተ ሄዱና ያት ከዛን ይመጣል እንደዛ ይሻላል ብለሽ ነው አዎ ቻው በቃ እሺ በቃ ቻው እንደዋለን እንሲ ፊቷ ልክ አይደለም ዶክተር ምን ሆና ነው ልጄ አልገባኝ ምን ሆና ነው ተራጉ ማዘር ልጆት ደህና ናት እሺ ምን ተፈጥሮ ነው ተመርዛ ነበር ቶሎ ስለመጣችሁ አሁን መድኃኒት ሰተናታል ደህና ናት ምን መርዝ ወይኔ ልጄ ተረጋጉ አሁን ደህና ናት ዶክተር በጣም አመሰግናለሁ ጊዜ ይስጥልኝ ችግር የለውም እዚሁ ቢሮ ነው ያለው ታናግሩ እሺ ልጄ ማሪ ነቀሽልኝ ደህና ነኝ ማታስብ ቆይ ትምህርት ቤት መጥቶ ያገኘሽ ሰው አለ ኧረ እኔ ማንንም አላገኘሁም ልጄ እኮ እናትሽ ነኝ ምንም አትደብቂ ባለፈውም እጅሽን ተሰብረሽ መጣሽ እሱ እኮ እማ እንደምታስቢ አይደለም ተይው በቃ ሜልዬ እኔ የምፈራቸው በጣም ብዙ ነገሮች አሉ በቃ አረፍት አድርጊ እሺ ማለት ምንድነው እኔ ማላውቀው አንቺ የምትፈሪ ነገር አለ እንዴ ሜሉ ደህና ነሽ ጓደኞቿ ናችሁ አዎ አንድ ክፍል ነው የምንማረው ሜሉ ግን ደህና ነሽ ሜሉ ቅድም እኮ ወድቀሽ ሲያሽ በጣም ደንግጬ ነበር ዶክተሩ ግን ቅድም በቃ እንደሰማችሁት ነው አሁን ግን ረፍት ማድረግ አለባት አዎ ልክ ነው ረፍት ማድረግ አለባት እኔ እኮ በጣም ደህና ነኝ ዝም ብላችሁ የለፋችሁት ያገዛው ትምህርት ቤት መገናኘት እንችል ነበር እንዴ በዚህ ሁኔታ ትምህርት መች በቅጡ እንኳን ተሻለሽ እንዴ ትምህርቴንማ ሉዝ ማድረግ አልፈልግም የባለፈውም ድብልቅ ይቆብኛል ሰማችኋት አይደለ በዚህን ሰዓት እንኳን ስለ ትምህርቷ ነው የምታስበው እኔ ምን እንደምትሆን አላውቅም እማ ስለ ትምህርቴማ ተነጋግረን የጨረስን መሰለኝ እኔ አትማሪ አላልኩም ግን እዚህ ሀገር አትማሪም ነው ያልኩት ግን ልጄ እስከምትሞት ቆም ማየት አለብኝ የኔ መታመም እኮ እዚህ ካለው ትምህርቴ ጋር አይገናኝም በቃ አሁን አንጨቃጨቅ እሺ ሲሻለሽ እናወራለን አሁን ረፍት አድርጊ አዎ መሄድ አለብን ቤትም ተናግረን ስላልወጣን ይጠብቁናል አይደል እንዴ ክዲ አዎ በቃ ሌላ ቀን በሰፊ መተን እንጠይቃታለን ሜሉ እግዚአብሔር ይማርሽ እሺ ልሸኛቸው ምን ሜሉ አይ በቃ ምግብ ሰርቼ እመጣለሁ ታዩቻው Surprise! አንተ
ደነገጥሽ አይደል? ምን ትሰራለህ እዚህ? ማለት እንዴት መጣ? ያው በቃ አብሮ አደጌ ናፈቀችኝ። አንድ አይኗን አይቻል ልምጣ ብያቸው እምቢ ሲሉኝ ያው እንደምታውቂው ጣጣ አረኳቸውና ከቻልኳ። ይኸውልጩና አታረገውም አይባልም። እያሰብኩት ያለውትን ነገር አርገው ከሆነ ቆይ ምን አስበሽ ነው? እየቀለድኩ አይደለም፣ የማስበውን ታውቃለህ። አረ አረጋጊው ቡጡ፣ ምን ሆነሽ ነው? እንደምታስቢው አይደለም። እና ምንድነው? ያው ቅጣቴ ረጅም ቢሆንም በጸባይ መሻሻል ምናምን በሚለው በቃ ፈቱኛ። የማን ጸባይ ተሻሽሎ? ያንተ? እባክህ አትቀልድ። አንቺ አታምኚኝም እንዴ ማርያምን? እንዳሰብሽው ቢሆን ኖሮ አልታቀፍም ነበር ማለት ነው። ገል ነበራ። ምን ላድርግ? አንተ አታረገውም አይባልም። ደግሞ እያሰብኩ ነበር፣ ናፍቀኸኝ ነበር። መቼም እንደታች ሰፈሩ ልጅ ሸቤ ደያሲን ስበላ ቆይቼ ካናዳ አየሩ ምናምን ብዬ አልሰክሳችሁ ያለውበትን መቼም መልክ ያስታውቃል። ማን ነው እባክህ እንዲህ ባዩ? አለ እባክሽ አንድ ችግር። እና ግን አንቺ እንዴት ነሽ? እኔማ ምን ሆናለሁ ብለህ ነው እንዴ? እስቲ ፊትሽ ምንድነው እሱ? በጣም ተለውጠሻል። ተይ ወደዛ። አንተ ደግሞ በ6 ወር ውስጥ ምን ይለወጣል? እንጃ ግን የኔ ናፍቆት ነው መሰለኝ ትንሽ ጠውልገሻል። ተይ ጉረኛ። እውነት ግን ጸባይ መሻሻል ብሎ ነው ወይስ ሁልጊዜ ስትመላለስ ደንበኛ መስለ ስኳር ግዛ ብለው ስልከው ነው? አዎ ልከውኝ ነው። ምን ነው ግን አንቺ በእኔ ጸባይ መለወጥ ምንም አላምናልሽ? አይ አንተ ተለወጥክ ማለትማ ያለም መጨረሻ ደርሷል ማለት ነው። እንግዲህ ከዚህ በላይ ሰርተፊኬት አላመጣ፣ ፎቶ አላሳይሽ፣ ቪዲዮ አልቀርጽልሽ፣ ምን ላድርግልሽ? ባይሆን እሱ ትንሽ ያሳመነኝ ነበር። እሱን ግን ትንሽ በይ እባክሽ ወሬ አታብዣውና እንሂድ። ምን አደረኩልኝ? እንዴ ምን ሆነ ነው? ካልሲን አስነካብኝ እኮ። ይቅርታ፣ አሁን ሆኖ አጽዳለሁ። ጫማ መሰለ እንዴ የምታጸዳው? ካልሲ እኮ ነው። አንተ አጥበህ እስክታደርቀው ድረስ እኔ እዚህ ቁጭ ብዬ ልውል ነው እንዴ? እናንተ ምንድነው የምትጨቃጨቁት? ይቅርታ፣ ሐሳብ ውስጥ ሆኜ ነው። ታዲያ እኔ ጫማ ላይ ነው እንዴ የምታስበው? ሲያስጠላ በእናትህ። ቆይ ምን ተፈጥሮ ነው? ሐሳብ ላይ ሆኜ የሰውየውን ካልሲ አበላሽሁበት። አይ አንተ ልጅ ስራም አላሰራለች። አሁን በይሳት ትቀልዳለህ? ሄሎ፣ አዎ አለ። ሄሎ፣ አሁን አባቴ ምን ሆነ? ምንድን ነው አባቴ? በሴ ምንድን ነው? አባቴ አረፈ። ሰማያለሽ አንቺ? ከዚህ በኋላ እኔ ሳልፈቅድ የትም ውልፍት የለምሽ። አልሰማሽኝም ወይስ ንቀት ነው? እሱን ነገር አስቀምጪ። ወደ ልትሄጂ? ምን ማለት ነው? ወደ ጉሊት ነው? ሰማያለሽ? የአረብ ሀገር ጉዳይ እስካልቀር ድረስ የትም ውልፍት አትይም። እሺ? ጉሊትም ቢሆን ምን ማለት ነው? ወደ ጉሊት እኮ ልሄድ ነው። መልስ አልፈልግም። አሁኑኑ አስቀምጪና ግቢ። እንዴ እቴት ምን ልናደርጋት ነው? ሰማኛለህ? የምንበላው የለን የምንጠጣው የለን። ደግሞ ከዛም አልፎ እኮ መድኃኒት የምንገዛበት የለም። ደግሞ አረብ ሀገር አትበለኝ። ለእንዳንተ አይነቱ አውሬ ደግሞ ትቻት አልሄድም። እሺ ሰማያለሽ? ለእሷ መባባስ አንቺ ነሽ ምክንያቱ። እንዳያም ቢሆን ተርቅጠሽ ታመጫታለሽ። ሂጂ ግቢ። ወንድሟ ቢኖርስ?
ይሄ ነገር ይቅርብኝ። ዛሬማ የመጣው ይምጣ። ሳላያትማ አላረም። ይኸውልህ ትናንት ረዳኝ በጣም አመሰግናለሁ። ግን ደግሞ በሰበብ ባስማም እየመጣ አረብሸኝ። እሺ ኧረ ይደብራል። እኔ እኮ ዛሬ አብረን እንውላለን ብዬ ነው የመጣሁት። ምን ምንድነው? ኧረ ምንም። እንደዚህ ተደናግጠሽ? ትናንት እንዴት ነበር እንዳልን ያልከኝ? የምርሽን ነው? መሄድ ትፈልጊያለሽ? አዎ የምሬን ነው። እሺ ይሄ ቆይ ማን ነው? እንሂድ በቃ። ወዴት ነው የምንሄደው? ቀስ እሺ ቀስ በይ። ወዴት? ይቅርታ መታወቂያ ያለስኩኝ ነው። አይ እንግዲህ ምንም ልረዳሽ አልችልም። ወደ ቤት በእናትህ ለዛሬ ብቻ እኮ ነው የረሳሁትኝ። አይ እንግዲህ አይሆንም አልኩሽ እኮ በጠዋት እንቅፋት አትሁኝብኝ። ጎረምሳው ወዴት መታወቂያ? ኧረ አልያዝኩም። ምን አለበት ዛሬም ብቻ እኮ ነው በእናትህ። በሉ እንግዲህ ተያይዛችሁ ወደ ቤት። ኧረ ተው ግን እንደዚህ እየለመንኩ በእናትህ። አማርኛ አይደል እንዴ ማውራው? በቃ ውጡልኝ። ልማር ነው የመጣሁት። እሺ ጥፋቱ ደግሞ የራሴ ነው። ስለዚህ መለመን አይግረም። ጋሼ እባክዎትን አስገቡልኝ ለዛሬ ብቻ በእናትህ። ግን ይካሳከ ይላል ስኖክ ይላል እንዴ? አረፈዳችሁ ምናምን ሊሉ እንዳይሆን። እንደሱማ ቢሆን ጥሩ ነበረ። አይዲያላይዝንም ለዚህ ያልገባ ነው። አሁንም ይሄ ነገር አልቀረም እንዴ? ለአንድ ወር ቆይተህ ስትመጣ ህግ ሁሉ ተቀይሮ የሚጠብቅ መስሎ ነበር። አልገባህም እኮ ማይክ። እዛ ሃይስኩሎች ሌላ ሌቭል ላይ ናቸው። በቃ ገብቶኛል። የማይታመን ነገር። አንተም ታረፍዳለህ። አዋ ምን እየተካሄደ ነው? ወይ እናንተ ልጆች ምንድነው የሚሻላችሁ? ሁልጊዜ ማርፈድ አይሰለቻችሁም? አላዛር አንተም ደህና ልጅ አልነበር? አበላሹ። እናንተ ግን ምን ብትደረጉ ነው የሚሻላችሁ? በሉ እሺ አይዳችሁን እያሳያችሁ ግቡ። አልያዝም። ቁርስን ረስተሃል? በቃ አስገባቸው ለዛሬ። እነሱ ሁልጊዜ አይታረሙ እና አላዛር ቡቡ ተመልሷል ይላል። መጣ ደግሞ ማ አንቺም ሰው ሆነሽ እኔን ኡፍ። ተነፋፍቃችሁ ነበር መሰለኝ። በስድብ ጀመራችሁ። ምን ይሄ ቦርኮ ነው የሚናፍቀኝ? አላወቅሽኝም ማለት ነው። እኔ የምልሽ ጽጌ ምንድነው ክላሱ ቀሰቀሰ? ጆሲ የለ። ጆሲ ከሌለ ደግሞ መክሊት። ጆሲ እንዴት እንደፈዘዘች አይሻት? እባክህ እሷን ተዋት። ምንድነው ጽጌ? አቦ ንገረኝ በእናትሽ። ብዙ የተፈጠሩ ነገሮች አሉ። ምን አለበት ቢያንስ ተቀመጥ እንኳን ብትይ እኮ። ለምን መቼስ ያልሽውን ደብተር እንዳነብልሽ ነው። ያው እንድናወራ ነው። እሱማ ቢገባክ ጥሩ ነበር። አይገባም እንጂ ደግሞ እናንተ የምናወራው ምንም አይነት ጉዳይ የለንም። ደግሞ ደብተር ለምታነቢው ነገር ታካብጃለሽ እንዴ? እኔ ስንት መጽሐፍ እንደማነብ ታውቂ። ብቻ እሱን ተይውና ምንም ማንም የምናወራው ነገር የለም። ላልሽ ነገር ቀላል ሞልቷል። እሺ ምንድነው? ተናገር። አለ ከምር ለኔ ለምት በእርግጥ ዋናውን ነገር ለማውራት ሰዓትና ጊዜ ይመጣል። እሱን ሌላ ጊዜ በሰፊው እናወራለን። ይልቅ ትናንትና ሜላስቶክ በጣም ደንግጠሽ ነበር። እሱን እንዲህ ያነጫንጭሽ ወይስ? በጣም ደህና ናት። አራረጋጊ ጀስት ስለ ጨዋታ ደምጠልኩ። መቼ ስለ ክላሳችን ልጅ ለምን ጠይቀኝ አትይኝም አይደል? ደግሞ ምን? አይ እንደዛ ከሆነ ጥሩ። ግን አይገርም?
ደግሞ ምኑ? የሰው ልጅ ደንግጦ እንዴት ቆንጆ ነው? ስለምንድን ነው የምታወራው? ስለ አንቺ ነዋ። ሰው የሚያህል ነገር ወድቆ ታሞ ራሱ የማይሆን እኮ አንቺ ነው። ሚኪ ወይ አንድ ነገር ላስቸግር። ደግሞ ላንቺ ምን? ያው እንደምታየው እያነበብኩ ነው አይደል? አዎ። ስለዚህ በቃ ሂድ። አዎ አንቺ ደግሞ ምን ስትጠርሽ እሰይ እንደውም ጓደኞች መጡ ገላገሉ። አንቺ ደብሮኛል። በእናትህ ልተኛበት ተወኝ። ተነሽ በእናትሽ። ምንድነው? የምን ድብርት ነው የምመተኛት? ደግሞ ከመቼ ጀምሮ ነው በመክሊት ጉዳይ እንደዚህ ሆነችው? ትሽ መክሊት ማን ናት? ሲጀመር እኮ የታወቀችው በቆንጅና ውድድር ሳይሆን በእኔ ነው። ስለዚህ እኔ ያለመኖር ከኔ ይልቅ እሷ ነው የሚጎዳት እኮ። ታዲያ ምንድነው እንደዚህ መቆዘም? እኔ አላምንጭ። ምኑን? ፍቅር ያዘሽ እንዴ? አንተ ልጅ ያማል እንዴ? ጽዮን እኮ ነኝ። እንዴ ምን ላድርግ ታዲያ? እኔ ማቃጭ እንደዚህ አይደለችም። ምናልባት እሱ ከሆነ ብዬ ነው። ደግሞ ምንድነው የሚያስቃችሁ? ምን አገባ? ከፈለግን ለምን አናብድም? ለነገሩ አንዳንድ ሰውም ጀርባው ላይ ደበቀው ማንም ነው። ምን አሁን አንቺ ጤነኛ ነኝ ብለሽ ነው እንደምታስቢው? ኦቴ አልቀረብሽም። መቼስ ካንተ አንብስ የሆንክ ሾካካ። ማ እኔ ሾካካ? yes of course። አንቺ ወደዛ በጥፊ እንዳልልሽ። አንተ እኮ ዝም ካለች ጭኗ ስር ገብቼ ካልቆነጠጥኳት ትላለህ። ለዛው ምሽልግ ነው። ጉድ አፍተርኑን ክላስ። እሺ ዛሬ ትላንትና የተማርነውን እንከልሳለን። ስለዚህ ሁላችሁም ደብተራችሁን አውጡ። እሺ እስከዛ ጥያቄ እንጠያየቅ። what is electric charge? Electric charge is a basic property of matter that causes objects to experience electric force. Nice. What is the types of electric charge? እሺ ቅድስት። I think negative charge and positive charge. ኦኬ ፋይናሊ ወደሚቀጥለው እንሄዳለን። ምንድነው አላዛር ችግር አለ? እኔ እዚህ እንደ ቆራ ለፈልፋለሁ፣ አንተ እዚህ ትገለፈጥልኛለህ አይደል? ናውጣ። አንተን እኮ ነው ናውጣ። ጭራሽ ደግሞ ትጀነናለህ እንዴ ካንተ ነው? አንተም እሺ አሁን ቀጥ ብለውጣል። ቶሎ ሲያዩ ደህና ተማሪ ይመስላል። ቅር ይላል። የሚያስቅ ነገር አለ። እንዲያውም ከ10 ኪዩዝ ይኖረናል። ቶሎ በል የፈጠነ ወረቀት አውጡ። አይሰማም? እሺ ሩሩ፣ አሁንስ ደስ አለ? ስለምን ደስታ ነው የምትወረው? በእናትህ ዞር በልልኝ። እሺ አሁን አልገባኝም ለማለት ነው። ይኸውልህ ፍጹም፣ እኔ ካንተ ጋር የምጨቃጨቅበት ሰዓት የለኝም።
በሰላይ ያለ መኖር እውነት አንታዝና? ቆይ ምንድነው ችግር? ሊዛ ምግብ ሳበላ ቀንና ሌሊት ከእናትና አባቷ ጋር ተጣልታ ታለቅሳለች። አንተ እዚህ ቺኮች እየቀያየር ካለ ምን ትቀጫለህ? ንግግር አስተካክልሽ። ለቀኝ በእናትህ ልቀቀኝና አገኛለሁ። እሺ ለቀኝ በእናትህ። ምግብ የለም እንዴ? አንቺን እኮ ነው የማወራው። ምግብ አቅርቢልኝ። ለመብላት እኮ መስራት አለብህ። አቤት አቤት። መስራት አልችልም። እሺ አሁን ወሬውን ተይውና የምትከትፊውን ሽንኩርት ላብስይልኝ። ሽንኩርት የምከትፈው እኮ ግራ ስለገባኝ ነው። እቴቴ ደግሞ ከነጋ ምንም አልበላችም። እንዳልሰራ ደግሞ ዘይት እንኳን የሚባል ነገር የለም። በጣም ከራበ ደግሞ ሽንኩርቱን መብላት ትችላለሽ። ባልጠፋ ቀን ዘይት ዛሬ ነው የሚያልቀው? አዎ የማንሰራ ከሆነ ከአሁን በኋላ ዘይትና ሽንኩርት የሚባል ነገር የለም። ለነገሩ አንተ መብላት እንጂ መስራት አታውቅም። ምንድን ነው ያልሽው አንቺ? አዎ እንዴ እስካሁን ዝም ያልኩት ለቴት ብዬ ነው። እሺ አበዛው። እሺ እንዲህ የሚያደርግሽ የጎረምሳሽ ስለታወቅብሽ ነው አይደለ? እንደውም የአረብ ሀገሩ ጉዳይ እስካል ከዚህ ቤት ንቅንቅ አትይም። ገንዘብ ካስፈለገ አይደለም አረብ ሀገር ገላሽን የሚወስድ ሰጠሽ ታሳክሚያታለሽ። ኧረ ተው ካንተ ብሶ ትቆጣለህ እንዴ? እንደውም የትም አልሄድም። እሺ እስካሁን ዝም ያልኩት ለቴት ብዬ ነው። ደግሞ ሰርቶ እንደሚሰው አታታርግሽ። ዝጊ። ትዝታክ ዘውትር ወደኔ የመጣ ትዝታክ ዘውትር ወደኔ የመጣ እፎ የምልበት ሕይወቴ ጊዜ አጣ እፎ የምልበት ሕይወቴ ጊዜ አጣ እንዳላንጎራጉርም እየተገዝቼ። የሚገርም ፐርፎርማንስ። ቆይ አንቺ ልጅ ምን እየሆንሽ ነው? እኔ ምን ሆንኩ? ይኸውልሽ ጽዮን አጠገቤ እንዳደርሽ ስትባይ አሰሚም እንዴ? ብትፈልጊም አላረገውምሽ። ሲቀጥል ይሄ መክሊት ነው የተባለ የግል ቦታሽ አይደለም። ስለዚህ እንደፈለኩ መምጣትም መቅረትም እችላለሁ ማለት ነው። እኔም ላስታውስሽ ከዚህ ክበብ ላልተወሰነ ጊዜ አንቺም ቢሆን ታግደሻል። ተይ እንጂ አይገርምም? ረስቼው ነበር። ሲቀጥል እየሰራው ያየሽ ምን ማድረግሽ ነው? አውቄ ነው። ምን? አዎ ድምጽሽን መስማት ስለማልፈልግ አውቄ ነው። ጭራሽ ማጥፋትሽ ሳይቀር አይንሽን አፍጥሽ አውቄ ነው ትያለሽ እንዴ? ትሽ አንቺ ፊት ሲሰጡሽ ብዙ ታወሪያለሽ። ሲቀጥል ከኔ ጋር ስቶሪ ድምጽሽን ዝቅ እያረግሽው ከማን ጋር እያወራሽ እንደሆነ በጣም ረስተሻል። ጽዮን እኮ ነኝ። ኧረ ተይ ጽዮን ነሽ እንዴ? ታዲያ ለምን ለዛሽ ለህፃነት ስታዋርድሽ አልነገርሻትም ነበር? እኔማ ማድረግ ያለብኝን ነገር አድርጌ ኩስምን አድርጊያታለሁ። ድሮም ለእኔ ምንም ነበረች። ይሄ ብላኝ ግን ላንቺ እኔን ምንም አላረገችኝም። እሺ ኧረ ተይ እኔ ነኝ የምወደው ልጅ ሌላ ሴት ተከተለ ብዬ ሳለቅስ የነበረው። ደግሞ እሱን ከሷ ለመነጠል የሄድሽበትን ቦታ ባትረሺ ይሻላል። እሱንም ቢሆን አንቺ ነሽ አጃጅለሽ የወሰድሽ። ደግሞ ጆሲ ቅጣቱን ጨርሶ ሲመጣ ሁሉም ወደ ነበረበት ይመለሳል። እሺ አሁንም ቢሆን እኔና ጆሲ እንደተራራቅን ማንም ሰው አያውቅም። ያንቺን ግን ክብርሽን ከፍና ዝቅ ነው ያደረገችልሽ። እሺ ኧረ ተይ ጥሩ። እዚህ ጋር አሪፍ ዜና አለኝ። ምን እየሆንሽ ነው ጽዮን? ተወዳጇ የትምህርት ቤታችን ሚስ መክሊት አረጋ ተወዳጁን የባስኬትቦሉን አውራ የሆነውን ጆሲ በእጇ ያስገባች ቢመስላትም በቅርቡ በመጣችው አንዲት ልጅ ከእጇ ፈትልኮ ወጥቷል። እንዴት ካላችሁ ጽዮን ምንድነው? አንተ አስደነገጥከኝ እኮ። አስደነገጥኩሽ እንዴ? አዋ እንዴ ኮቴም የለህም እንዴ? ስላስደነገጥኩሽ በጣም ይቅርታ። ችግር የለውም። ምን ነው ምን ነበር? ፈልጌሽ ነበር እንዴ አለ። ይሄን ያህል ምን ቢሆን ነው? ችግር የለውም ንገረኝ።
እንትን ነበረ። ቆይ ትናንትና ምን ሆነሽ ነው? ምን ሆንኩ እንዴ? ማለት ያው ስደውልልሽ ድምጽሽ ልክ አልነበረም። ጸጥ ብለሽ ቀበጣጥርሽ እንደዘጋሽብኝ። ቆይ ሜሉ ጋር ሄድሽ ወይንስ? አረ ሄጃለሁ። ግን አንቺ እኔ ጋር ደውለሽ ነበር እንዴ? አዋ ሆስፒታል እንደገባን ነበር እንደውም የደወልኩልሽ። ነው ወይንስ ስልክሽ ሌላ ሰው ነበር ያነሳው? ምክንያቱም ድምጽሽ ራሱ ተቀይሮብኝ ነበር። ምናልባት ቤት ያሉት ልጆች አንስተውት ይሆናል። በቃ አዎ ይሆናል። በቃ እና ተሻላት እንዴ? እንዴት ነበርሽ? በእናትሽ ከመሸስ ደህና ናት። አረ በጣም ደህና ነበረች። ቆይ ግን ማን እንደዛ ያደረጋት? ጤነኛ ነበረች እኮ። የተፈጠረውን ግን ሰምተሻል? አዎ ሰምቻለሁ፣ ግን ትንሽ ነው። ቆይ እናንተ የሚያል ምን ሰምታችሁ ነው? ሜሉ መመረዟን ነው አይሰማሽው? ወይንስ ሌላም ጉድ አለ? ምን መርዝ? ሜሉ ተመርዛ ነው እያላችሁ ነው? አዎ ሰምቻለሁ። እኮ እሱ መስሎኝ ነበር። ቆይ እና አንቺ ምንድን ነው የሰማሽው? እኔማ የሰማሁት መታመሟን፣ ማለቴ በጣም መታመሟን የሰማሁት። እሱማ በጣም ነበርኩ የታመመችው። ሁላችንም ደንግጠናል። ብቻ ፈጣሪ ማለት። አዎ ልክ ነሽ። በጣም ታማ ስለነበር አንድ ነገር ትሆናለሽ ብዬ ፈርቼ ነበር። በቃ ወደ ክላስ ሄድ ነኝ። በቃ ቻው። አይ ቻው። ቻው በቃ አና ግን እኮ አልነገርሽኝም ስለ ነፃነት። እጭ ምንድነው አንተ? ቀይ ሁሌ ስለ ነፃነት ብቻ ነው እንደምትጠይቀኝ? እንዴት ነኝ? ያው ካንቺ ድምጽ አንፃር ወሬ ነው የሚመስለው፣ ግን ቢሆንም አንቺ በሌለሽበት ምን ያወጣለት? ኧረ ስቀልድሽ ነው። ሙዚቃ ባለፈበት አልፌ። አይ ምንም አትልም። ግን እዚህ እንዴት ልትመጣ ቻልክ? ያው ትምህርት ቤት አይደል? ትንሽ ዞር ብትያት ትጣጭ። አይቺ የኔ ድብቅ ቦታ ነበረች ብዬ ነው ተከትይሽ ነው። ማለቴ ደህና መሆንሽን ለማወቅ። እንዴት? ከቀደሙ በኋላ ልክ አትሆኝም ብዬ ነው። ደግሞ እንዳሰብኩትም ልክ አይደለሽም። አረ ደህና ነኝ። ለቀደሙ ግን ሶሪ። እሺ ምን ነው? ሌላ ሰው ሆንሽብኝ። ምን ሶሪ ስላልኩ ነው? ይሄን ያህል እንደ ክፉ ሰው ነው እንደምታይ? ለምን እንደማይገባሽ አላውቅም። በነግርሽማ ደስታዬ ነበር የኔ። አይ እንደዛ ሳይሆን ይህ ሁሉ ደቂቃ ከኔ ጋር ቁጭ ብለሽ ማውራትሽ አስገርሞኝ ሳይጨርስ ይቅርታ ስትይኝ አስደንግጦኝ። ያው እኔን አትወጂኝም አይደል? እውነትም ክፉ ነኝ ማለት ነው። ይገባኛል፣ አትጨነቂ። እና የዚህን አመት አዋርድ ለመውሰድ እየተዘጋጀሽ ነው እንደ ሁልጊዜው? ገና አይደል? ቢሆንም ነው ወይስ ከኔ አያልፍም ማንም አይበልጠኝም ብለሽ? ኧረ ተው። እናንተም ብትሆኑ እኮ በስነ ጽሁፍ ደህና እየተንቀሳቀሳችሁ ነው። እሱን ታዩ። እምቢ ብለሽ ዝም ብትይ ራሱ ተማሪ ወስኖ ነው የሚሰጥሽ። እኔ እምልሽ ቅድም ከጽዮን ጋር ተጣልታችሁ ነው እንዴ? ስሟን መስማት አልፈልግም። ይሄን ያህል ምን ተፈጥሮ ነው? ስለማትጠቅመኝ ተውኳት። ይቅርታ ግን ቅድም ጆሲ ስለነገረን ነገር ነው። ለማንኛውም ለቅድሙ ነገር ሶሪ ብያለሁ። ቅዱስ እንዴት ነው የምትወጣው? በእናትህ ምን ነው ፈለግሽ? አይ አብረን እንድንሄድ ነበር። ለምን? እንዴት? ቅድም ያወራን እኮ መስሎኝ ነበር። ማለት ስለምን? ከዚህ በኋላ ጓደኛሞች እንደምንሆን አንዳችን ለአንዳችን ሚስጥረኞች እንደምንሆን አውርተናል ነበር። እናማ ቅድም ደብሮ ካልነበር ያው ጓደኛሞች ለመሆን ደግሞ ከዛሬው መሸኘት ጀምራለሁ። ስላሰብሽልኝ አመሰግናለሁ፣ ግን ብቻዬን ነው መሆን ፈልገው። እንዴ ለምን? አመሰግናለሁ መባል ሰውማ አይደለሁም። እንዲህ እያልክማ አታርቀኝ። እንደዛ ሳይሆን አሁን ጭንቅላቴ ከሰላም ውጪ ምንም እያሰበልኝ ስላልሆነ ስለዛ ተይ። ኦኬ በድጋሚ አመሰግናለሁ። ደህና ሁኚ። ሰላም ሰላም። አልሽልኝ ልቤ አለው። ሳለሽ እኮ አንድ ቀን ሞላኝ። እንኳን ሳልሞት መጣሽ። አረ ቆይ ምን ሆነሻል ልቤ? ምን ሆንኩ? ፊትሽ ተቀያይሯል፣ ተናድሻል። አባትሽ ሌላ ነገር ተናገሩሽ እንዴ? አይ በአሁኑ አባቴ ልክ እንደነበር ነው የተሰማኝ። ማለት አልገባኝም። ምን ብለው ነው? ያኔ ልጅ አባቱን ይመስላል ያለውን አስታውሼ ነው። እንዴ ምንድነው እሱ? አወሳሰብሽው እኮ። የሆንሽውን ቀጥታ ንገሪኝ። ታውቃለህ
አክቲንግ ላይ እንደዚህ ጎበዝ እንደነበር ካላቅም ነበር። ማ እኔ እንደ ድንገት ፊልም ላይ ያየሽኝ እንዴ? ለምን በጣም የሚገርም ካራክተር። ልቤ ትቀልጃለሽ እንዴ? እኔ ባንቺ ናፍቆት ልሞት ነበር፣ አንቺ ፊልም ምናምን ትያለሽ እንዴ? ቆይ ፍቅሬ መች ነው የሚገባክ? ቆይ ምን ሆነሻል? ካላፈቀርከኝም እኮ አላፈቅርሽም ብትለኝ ይሻለኛል እንዲሁ ከምትጎዳኝ። እንዴ ቆይ ምን ሆነሻል? ከድሮ ጀምሮ ሁሉም ነገር ከኔ ስለሚመጣ የረከሰች ሴት ሆንኩብካ። አንተ መመኘት አንተ መውደድ ሞኝ አስመሰለኝ አይደል? ቆይ ልቤ እኔ እንዴት ነው አንቺን መጎዳው? ቆይ እኔ ለኔና ላንተ ግንኙነት ምን ያላረኩት ነገር አለ? አልፌ ተርፌ ከአባቴ ጋር ተጣለ። እሱም አይሆንሽም ተይቅርብሽ አባቱ ቢጤ ነው እያለኝ እኔ ምንም እየገባኝ አይደለም። ያልኩትማ በጣም ግልጽ ነው። እኔ በጣም የሚያናድደኝ ነገር እንዳንተ አይነቱን አስመሳይና ደረቅ ከአባቴ ማስበለጤ ነው። ልቤ እያልሽ ያለሽው ነገር ግን ገብቶሻል? እኔ ባላፈቅርሽ ነው እንዴ እንደዚህ ሆነው? ብታምኝም ባታምኝም አፈቅርሻለሁ። አረ ብትወደኝ ነው እኔ ለኔና ላንተ ፍቅር እዛ ቤት ውስጥ መስዋዕትነት እየከፈልኩ፣ አንተ ግን እዚህ ማናት ህይወት ናት ምናምን ከሚሏት ጋር ፍቅር ምትጭ። ምን እያልሽ ነው? ምን ነው ዝም አልክ? ቃላት አጠረክ አይደል? ይሄ ሁሉ እዛ ጋር ቆመን ስላየሽ ብቻ ነው? አይ ዝም ብዬ ፈጥሬ ነው። አረ እንደምታስቢው አይደለም። ቀን ጥሩ ሙድ ላይ ስላልነበርኩ ለዛ ነው የመጣችው። ከዚህ በኋላ እንደውም ልቤ እንዳትለኝ አልፈልግም። አልችልም። የራስ ጉዳይ። ልቤ ስሚኝ። ጆሲያችን ይላል። ሚካ ፒስ ነው አሎ እኮ ማንዬ፣ ምን እሺ ጠፋችሁ ወይስ ከቺኳ ጋር ተበሳጥራችሁ ነው የጠፋችሁት? ኧረ አለው ያው ታውቂ የለ ለጊዜው ታግጄ ነው አይደል? የፈሮት ብቻ ደርሶ በኋላ እንዳልስቅ። ኧረ ተው ጆሲ እኮ ነኝ ይጠፋል በል። አይ ሳይሆን ልጅቷ ምን ያህል አደገኛ እንደሆነች ያው ሁላችንም አይተናታል። እና አንተን ያስበረገገች እንደሆነ ይሁን እስኪ እናያለን። እና ግን ምን ላይ ናችሁ? ካሚንግሱን በያ አብሬሱል እንደናከኝ ታከብረኛለህ ነው ማለት። ብቻ አንተ አሸንፍ እንጂ ማክበሩ ለኔቱ። እና ግን ግቢ ሁሉም ፒስ ናቸው? ሁሉ ሰላም ነው። ብቻ ግን ትናንትና የባስኬትቦል ቲም ተሰብስቦ ስላንተ ስናወራ ነበር። ምን ሊያስወጡኝ? ኧረ እንደዛ ያደረጉ ከሆነም እስኪ እናያለን። ብቻ ግን እደውልልሃለሁ። አይ በቃ ሪፖርት ማድረግን አትርሳ። ፒስ። አቤት መጣሁሽ። የእውነት እናቷ ስለታመመች ነው ወይስ ባለፈው ስላስቀየምኳት? ብቻ ግን ምን የሚሆን ዛሬ ሳላያት ማደር አልችልም።
ተማሪ ናት አይደል? አዎ፣ ለዚያውም እኮ ተንከራታ ነው ሀብታሞች ትምህርት ቤት ያስገባቻት። ወይኔ ምስኪን ስታሳዝን አንጀቴን በላች። የእውነት እናቷ ስለታመመች ነው ወይስ ባለፈው ስላስቀየምኳት? ብቻ ግን ምን የሚሆን ዛሬ ሳላያት ማደር አልችልም። ተማሪ ናት አይደል? አዎ፣ ለዚያውም እኮ ተንከራታ ነው ሀብታሞች ትምህርት ቤት ያስገባቻት። ወይኔ ምስኪን ስታሳዝን አንጀቴን በላች። ምንድነው? አልፈልግም አልፈልግም፣ በቃ ሂጂልኝ። ዛሬ ግን ከመጣው እንጣላለን። እሺ ሰላምዬ፣ ፍጹም ነኝ። ልግባ? ግባ። ቆይ ለምንድን ነው ምግብ የማትበይው? አንቺን አይደል እንዴ የማናገረው? አልፈልግም እኮ። ለምን? በቃ አላሰኘኝማ፣ ተወኝ። ቆይ እንደዚህ የሚያደርግሽ ከጋሽ ጋር መጣላትሽ ነው ወይስ ለጎረምሳው ብለሽ? አይመለከትህም። አባትሽ እኮ ለአንቺ ብለው ነው። ቆይ ይሄን እንዴት አይገባሽ? ምሳሌ ለእኔ ብለው? እኔ ጉዳይ እኮ ከቅዱስ ጋር ነው እንጂ ከቤተሰቦቹ ጋር አይደለም። ምን ሆነሻል ሰላም? የአባትሽ ጠላት ማለት እኮ ያንቺም ጠላት ነው። ይሄ እንዴት አይገባሽም? ስለዚህማ አርፈሽ ተቀመጪ። ይሄ ቅዱስ ቅዱስ የምትይውን ነገር አቁም። እኔና ቅዱስ እኮ ትውውቃችን ከዛሬ ጀምሮ አይደለም፣ የምንተዋወቀው ከልጅነታችን ጀምሮ ነው። እና በቤተሰቦቻችን ጥል የተነሳ የኔና የቅዱስ ጓደኝነት መፍረስ አለበት? ይኸውልሽ ሰላም፣ ይሄ ቅዱስ የምትይው ልጅ አንቺ እንደዚህ ልትነፋረቂለት የሚገባ ልጅ አይደለም። ቆይ ምን አለበት ግን አንተ እንኳን ብትረዳኝ። እንዴት ልረዳሽ? እውነት አንቺ እንደምትወጂው እሱ የሚወድሽ ይመስልሻል? በጣም አየሽ፣ እህቴ ነሽ አንቺ ሰሊ፣ እንድትጎጂብኝ አልፈልግም። እሱ ደግሞ ምን ማለት ነው? ማለትማ አንቺ እዚህ አልበላም አልጠጣም ብለሽ ትናፋረቂያለሽ፣ እሱ እዛ ከነመፈጠርሽ ረስቶሻል። ፕሊስ ፍፄ፣ ስለማታውቀው ሰው ዝም ብላ አታውራሽ። ቅዱስ ከሚባለው በላይ ነው። በምን አወቅሽ? በሁሉም ነገር። እሺ ለምሳሌ ትላንት ምን የተፈጠረ ይመስልሻል? እስኪ ገምጪ። እሱን እኔ እንዴት ላቅ እችላለሁ? ደግሞ ከምናወራው ነገር ጋር ምን ያገናኛል? በደንብ ያገናኘዋል እንጂ ትላንት ቅዱስ የምትይው ልጅ መጥቶኝ ነበር። ማ የኔ ቅዱስ እንደዚህ ያደረገ? አዎ ሰሊ፣ አሁንም ቢሆን አልረፈረብሽም። ለማይወድሽ ሰው ብለሽ ከቤተሰቦችሽ ጋር አትጣይ። አሁን ረፈረብኝ። ቁርስሽን ቢ ወደ ክላስ ልሂድ። አንቺ ደግሞ ማን ነሽ? ያለ መጣ እንዴ? ቆይ መጣ። ሻይ ላምጣልህ። አንዳርጌ ቡርቴስ አልሰማህም? ለካ ምኑን ነው የምሰማው? ሀገር ቤት ሄደው ነው። ለምን? እንዴት? ትላንትና ቤተሰቦቿ ደውለውላት እናቷ በጠና መታመሟን ነግረዋት እንደው ስትሮጥ ነው በሌሊት ተነስታ ሄደችው። ደግሞ እንዳትቀሰቀስህ ያው አንተም ተኝተሃል ብላ ነው። እና አሁን እሷ እኔማ አዲሷ ሰራተኛ ኤሚ ነኝ። እትዬ ናቸው። የቡርቴ የሚሄድ ሲሰሙ ለደላላው ደውለህ ንገረው ብሎኝ እንግዲህ እሷን ላካት። እንዴት አለሽ ጎበዝ ናት ብሎኛል። እንግዲህ እስቲ ማየት ነው። እሱማ ጥርጥር የለውም። እጄን የቀመሰ አይፈታኝም። ስምሽን ማን ነበር ያልሽኝ? ኤሚ። ይኸውልሽ ኤሚ፣ እኔ የምወደው ምግብ ስለሷ አታስብ። ምን እንደምትወድ፣ ምን እንደምትጠላ፣ ስንት ሰዓት እንደምትተኛ፣ ስንት ሰዓት እንደምትነሳ ብቻ ስለሷ አታስብ። አሁን ምግቡ እንዳይቀዘቅዝ ቶሎ ብላ።
ዛሬ ደግሞ ምን ተገኝቶ ነው? ምን ነው ያምራል? አሪፍ ነው ግን አሁን በቃ በሩሽ ለአንተም አመጣለሁ አንዳርክ አንቺ በሰዓት ነው እንዴ? በእናትህ በሰዓት ነው እንዴ? አውቄ አንቺማ ምንሽ ነው ዛሬ? ምን ነው? የሆነ ነገርማ አለ። ምን ተገኝቶ? ምንም እንዴት እንደዚህ ዘንጦ ታበላሽዋለሽ? እውነት ልክ አላረግሽ። ወይ ግን ምን ለማድረግ እየሞከራችሁ ነው? ኧረ ረባ ጠባቂ ለምንድን ነው ሄደፋችሁበት? አንቺ ማነሽ? ምን አገባሽ? ጓደኛው ነኝ። ስለዚህ መለከትሽም እሺ እሺ ዛሬም እየተነበበ መቼስ እንዳንተ ከሞዴል ይሻል። እኔን አውደልኝ አይገርምሽም? አታውቂኝም ማለት ነው። እውነት ነው። አይገርምህም? አላውቅህም ማለት ነው። አይፈረድብሽም። እንደኔ አይነት ትልቅ ሚሽን ያለው ሰው አይተሽ ስለማታውቂ እረዳሻለሁ። በል አንተ እናቴ ሰንዘር ሲሰጡ ጋት ትከናለክ። ቀልደኛ ምንድነው? ምን ሆናል? ወሬውና ካክሲ ስትጂ ነው። አረ በጣም ነው የሚደብረው። እናማ አስጨርሽኛ። እሺ እየሰማሁህ ነው። ቀጥል። ኦኬ አንደኛ ሚሽኑ ምንድነው ብለሽ ጠይቂኝ። ሌሎቹን ደግሞ ሌላ ጊዜ እነግርሻለሁ። እሺ ምንድነው? በጣም አሪፍ ጥያቄ ነው። እዚህ ግቢ ውስጥ ማለቴ እኛ ክላስ ውስጥ በጣም ኃይለኛ ሌባ። ሌብነት? ሊያውም እኛ ክላስ? ቆይ ማን ሊሰርቅ ይችላል? አይገርምሽም? በየትኛው ሰዓትና ቦታ እንደምትሰረቂ ራሱ አታውቂውም። ጭራሽ እኛ ክላስ ውስጥ ሌባ ይኖራል ብዬ አስቤ አላውቅም ነበር። ሊያውም እንደዚህ አደገኛ? ቀላል አደገኛ። ቆይ እሺ እስከዛሬ ድረስ ማን ተሰርቋል? ለምሳሌ አሁን እኔ ምንም የቀረኝ ነገር የለም። እውነትህን ነው? ቆይ ምንን ሰረቁ? አንተ ልኮ ነው። ምንህን ሰረቁህ? ልቤን፣ ትንፋሽን፣ አይኔን፣ ሁሉ ነገር። ጭራሽ ደግሞ ትንፋሽን ይላል እንዴ? ምን አይነቱ ነው? ምንድነው? እስኪ እጅ ምን ሆነ ነው? ምን ሆነ ነው? እንደዚህ እየሻሳሽልኝ ነው እንዴ? ጋር ቀልድ መሆኑ ነው? አንቺ እኮ ነሽ ስለ ልብ እያወሩ ትንፋሽ ብለሽ የቀለድሽው። ጅል ማ እኔ አንተ ሰው ውስጥ ላይ አይገባም እንዴ? ምን አይነቱ ነው? እጭ ምንድነው? ሌላውን ነገር ደግሞ በሰፊው እናወራለን።
ሚኪ ሆታ ተጫወት አውት ሚኪ ውሰድ ሚኪ ወቡ አሪፍ ነው። ብራቮ ይቀጥላል ጨዋታው አልቆመም ይቀጥላል አለ ይቀጥላል የዛሬው ጨዋታችን አሪፍ ይመስላል ሁሉም ሰው ሞራል ላይ ነው በጣም ደስ ብሎኛል ለምን አንተ ለቅድስት እንደዛ ስታረግ በማየቴ ነው እሱ ነገር እኮ ተራ ነገር ነው ብለህ ዝም ብለህ ለፉ ተራ ነገር አው ማንኛውም ሰው የሚያደርገውን ነገር ያደርኩላት አይ ሚኪሻ ማመን አልፈለግሽም መሰለኝ እሱ ደግሞ ምን ማለት ነው ማለትማ ያደረከው ነገር ተራ ነገር ሳይሆን እዚህ የሚመነጭ ነው አራት አካብት ከምሬን ነው ደግሞ ያደረከውን ነገር ሳይ እንዴት ደስ እንዳለኝ ልብ ትክክለኛ ቦታ ላይ ነው ያረፈው አይ አንባቢ ነገር ይኸውልህ ሚኪሻ በፍቅር መውደቅህን አትጥለው አትፈርበት ፍቅር እኮ እድለኝነት ነው ደግሞ እንደ ጆሲ አልልም ምክንያቱም ፍቅር ውስጥ ቁማር አይሰራም ቆይ እኔና እሷን እንዴት አንድ ላይ ገመትከን እኔ እዚህ እሷ እዛ ፍቅር በየትኛው አጋጣሚና በምን ሰዓት እንደሚይዛ አታውቀውም ብቻ ግን ለሆነ ሰው ድንገት ልብ ሲመታ ታገኘዋለህ እና ወንድሜ ንቃ ቆይ አንተ ከዚህ በፊት ፍቅር ይዞ ያውቃል ኧረ ና ወደ ጨዋታው አባ ነይ ማይክል አሪፍ ምንድነው አጅሬ ለካ አንቺ መተሽብኝ ነው ሬዲዮ ነው እምቢ አለች ከድሮ ጀምሮ የተበላሸ አንድ ሉጣ ወዴት አይ የሆነሽ ቦታ ደርሼ ልምጣ ብዬ እኮ እና ሉጣ ነው የምትዩ ጭራሽ ቁጣም አለው አይቻልም አልኩ አይቻልም ነው አዎ እሺ የተለመደችውን ወርዳለሁ አሁን እኔን ክፉ ልታስብኝ ነው ማ አንተ ክፉ ኧረ እንደውም ለዚህ ደግነቴ ይሄን ስልክ ቀይርላለሁ እውነትሽን ነው ምን ችግር አለ ደሞ ላንተ ብቻችን ቀይርልኝ እንጂ ሉጣ ውጪ ምንድነው የተለመደችዋን ረሳሽ በስልኩ ተስማማና እንዴ እኮ እቺ ለምሳም ለሻይም ትሆነኛለች ለአንተ አንቺ እንደምትፈልጊ ነበር ምናምን ልጠኝ በእናትሽ አረጋጊ ካም ዳውን በቃ አንቺ እንደ ቤቢ ስታነሳንሻለሽ ኧረ እኔ ጀስት ለጨዋታ ነው እንጂማ ምን እንጂማ ወሬ ፈልጌ ሳይሆን ወሬው ራሱ እኔን ፈልጎኝ ነው የሚመጣው እሱማ እውነትሽን ነው ታዲያ ምን አዲስ ነገር አለ አንቺ ጋር እኮ መረጃ አይጠፋም እባክሽ አንድ ደህና ነገር የለም አንቺ አልቅብሽ እኔ ጋር ግን ያለው ምንድነው ደግሞ ይሄ የዘንድሮ የቁንጅና ውድድር ፎርም ነው ሚስተር ነው እንዲዘጋጁ ስጫቸው ያለኝ እና በአሁኑ ማን አለ ፒና እዛኛው ክፍል ያለች ሶሎሜ ረቂቅ እኛ ክፍል ደግሞ እኔና አንቺ ያቺ ጉረኛ የለችም እንዴ እስካሁን አላየኋት ግን ልቀርልሽ ነው የዘንድሮውን እንኳን አትበላውም ይታየኛል ስለዚህ ወገብሽን ጠበቅ አርጊ በኛ ቀላል በደንብ ጠበቅ አርጊ ረድ አንተ ስሜን አትጥራሽ ምን አረኩ ትላለህ እንዴ ሁሉንም ነገር እኮ ሰምቻለሁ አረ በቃ ሶሪ ቃል ገብቼልሻል ነበር እኔም እኮ ችግር ውስጥ ባልገባ ኖሮ አላወራም ነበር ወሬ ስለምወድ ነው አትልም ይገባኛል ግን ይቅርታ አሁን ራስ የሆነ ላይ ይቅርታ ይመስለኛል ለኦሬንጅ ጃፋ ወይ ብቻ እንገናኛለን አንተ ቆይ ምን ተፈጥሮ ነው አረ ባለፈው እኮ ዳይሬክተሩን ብላት እንደሰራችው ነገር ነው ማ ረዱ አው ትኩስ መረጃ እንኳን ይሄ ነው ግን አንቺም ቢሆን ለማንም እንዳታወሪሽ አረ እኔ ለማንም አልናገርም እና አሁን አንተ የምር ጸጽቶ ይቅርታ ልጠይቃት ነው ነበር እንግዲህ ያው ሲቅርብህ ጀለስ የቁንጅና ውድድሩ እንደምታሸንፍ አስባ ክንፍ ብላላለች ባይሆን ቁርጣን እስክታውቅ ጠብቃት ነው
መጣሽ እንዴ? ያልኩና መጣልኝ። አምጥቼልሻለሁ ግን በእናትህ ቶሎ ስጠኝና ልሂድ። ይሄ ነገር ቢቀርብሽስ? ጩና ሁሉንም እያወቅህ አትጠይቀኝ። አሁን ስጠኝና ልሂድበት። እየቀለልኩ እኮ አይደለም። ታውቂ የለ ይሄ ነገር ለኔም እኮ አልጠቀመኝም። ጩና ከእስር ቤት ከወጣ ጀምሮ ምንም የማውቅ ጩና እየመሰልከኝ አይደለም። ለማንኛውም ግን ቻው። እሺ ይቅርታ። እና በኋላ ትምህርት ቤት እመጣለሁ። አልፈልግም። ለነገሩ አንቺ ምን አስጠይቀኝ? እመጣለሁ፣ ጠብቂኝ። ከዳ እሺ ቡቡ እዚሁ እኮ መቀበላችሁም እንደዚህ ዞራለህ። ስሙማ ቆይ ታውላችሁ እንዲህ መዞር አለ። ወደኔ ዛሬ ሁላችሁም በጣም አሪፍ ነበራችሁ። ያው ቀጣይ ጨዋታችሁ ደግሞ ከኖቫ ጋር ነው የሚሆነው። እነሱ ደግሞ ምን ያህል ከባድ እንደሚሆኑ ሁላችሁም ታውቁታላችሁ። ስለዚህ ሁላችንም ከዚህ የተሻለ መስራት ይኖርብናል። እና መቼ ነው ጨዋታው? ጨዋታችሁ መቼ እንደሚሆን እርግጠኛ አይደለሁም። እርግጠኛ በሆንኩ ሰዓት ግን አሳውቃችኋለሁ። ያም ሆኖ ግን በመካከላችን ጆሲ እንደማይኖር እርግጠኛ ነኝ። ይህ ማለት ደግሞ አንድ ክንፋችን እንደጎደለ አስቡ። እንዴት አድርገን በአንድ ክንፍ መብረር እንደምንችል ደግሞ ሁላችንም ጥረታችንን ማየት ይኖርብናል። ሌላ ጥያቄ ያለው አለ? እሺ፣ ስለዚህ ሁላችሁም ዘለስ ወሪያ አዲስ ነገር ተፈጥሯል። ሁላችሁም ግሩፕ ላይ ተለቀቀውን ገብታችሁ ምን ሆናችሁ ነው? ውሸት ነው፣ ውሸት ነው። ቆይ ስራ ይሰራሽ መሰለኝ። አቤት ሰምተሻል? ቆይ ምን እያደረግሽ ነው? ምን ሳረጋየ? በቃ ባንቺ ቤት ይሄን ፎቶ ለቀሽ ልጅቷን አዋርድሻል። ቆይ አንቺ መቼ ነው ጭንቅላትሽ የሚበስለው? አትጩ፣ ቀስ ብላ አውራሽ ሰውዬ። ባልልስ እኔንም የሆነ ፎቶ ፈልገሽ እንደ መክሊት ልታዋርጂ ነው? ጅል ሳሚ፣ መስመርን እያለፍክ ነው። እሺ ሲጀመር አንቺ መስመር ስለማለፍ ምን ታውቂያለሽ? ሰው እንዴት ጓደኛው ላይ እንደዚህ ያደርጋል? ያውም ሴት ሆነሽ። ቢገባሽ ዛሬ ያደረግሽው ነገር ነገ መልሶ ይከፍልሻል። እሺ ምን ታፈጣላችሁ? ይሄን ተሸክማ ነው በየአመቱ ዋንጫ ስታፍስ የነበረው?
ልቀቀኝ! እሺ ቆይ ተረጋጊ፣ ተረጋጊ። ሁላችሁም አስመሳዮች ናችሁ። ይገባኛል። እሺ ተረጋጊ። ግን ቆይ ለምን? እሺ ተረጋጊ። ቆይ ይሄን ያክል ምን ሰርቼ ነው? ይገባኛል። መረጋጋት ቆይ የተለየ ኃጢአት ሰርቻለሁ? አምላኬ ወይ ግን ለምን? ይሄ እኮ ማንም ሰው የሚያጋጥም ነገር ነው። ራስሽን አትንጂ። ታውቃለህ፣ ይህን ጠባሳ ፈልጌ አይደለም ያመጣሁት። ከአካሌ በላይ ውስጤን አቁስሎታል። ለዛም ነው ከራሴም ከሰውም ሸሽጌ ያቆየሁት። አሁን ግን ምንም የቀረኝ ነገር የለም። ሁሉም ሰው እኮ የማይናገረው ለማንም የማያሳየው የተደበቀ ቁስል አለ። ግን ሁሉም ነገር በእኔ ባሰ። ክብሬን፣ ስሜን በገዛ ጓደኛዬ ያጣ። ይገባኛል። ግን ሁሉም የእጁ ማግኘቱ አይቀርም። አንቺ ብቻ ታረጋጊ። ቅዱሴ በሰላም ነው ደበረክ? እንቅልፍ እኮ አልወሰደኝ። እያስተደብረኝ እኔ እያለሁ ይደብራል እንዴ? በጣም ሶሪ። እሺ ለምን እንዲህ ደብሮ አጠገብ ባለመሆኔ ነው። በእርግጥ ከረፈደም ቢሆን ደርሻለሁ። ለጥፋት የመካሻ እንዲሆነኝ ደግሞ ካይንም ቢሆን አይ ቲንክ አልወደድከውም። እሺ ነው። ቆይ ምን ለማድረግ እየሞከርሽ ነው? ማለት አልገባኝም። እስክርቢቶ ምናምን ቀበርጥስዩ ምንድን ነው? እሱማ ካስፈለገህ ብዬ ነው። አያስፈልገኝም። ምን ከአንቺ ስጦታ አልቀበልም እያልከኝ ባልሆነ። ሲጀመር እኔና አንቺ እንዲህ መቀራረብ የሚገባን ሰዎች አይደለም። ማለት ቅዱሴ አልገባኝም። ትላንት እንደዛ አውርተን የለ እንዴ? ሰማሁሽ እንጂ አላወራሁሽም። ስለዚህ ተይኝ። ቆይ እንደዚህ የምትሆነው ለሰላም ብለህ ነው ወይስ አስጠልቼኝ? ይኸውልሽ ህይወት፣ በተደጋጋሚ ነግሬሻለሁ፣ አሁንም እነግርሻለሁ። በቃ ተይኝ። በቃ አሰኝ ምን ሆነሽ ነው? መክሊት ምን አድርጋሽ ነው? እጪ በእናትሽ ንገሪኝ። እጪ በእናትሽ እንደዛ ቲም እንዴት ታዲያ መጀመሪያ ምንድን ነው? አንተ ቀስ አትልም እንዴ? ምን ላድርግ ታዲያ ብለሽ ነው አንቺ? እና አስደነገጥከኝ እኮ። ብታይ አንቺ ጉድ ተፈጥሯል። የምን ጉድ? እኔ ሲነግሩኝ ግን አላምንም ብዬ ነበር። ብቻ ግን በጣም ከባድ ነው። ምንድን ነው እሱ? እኔማ ሀኒቾ እንዳትሰማ ሲሉኝ አባብዬ እነግራታለሁ ብዬ ነው የመጣሁት። ይኸውልህ ትናገር እንደሆነ ተናገር። የቤት ስራ እየሰራሁ ነው። እኔ እኮ እነግርሻለሁ፣ ግን ቅድሚያ ማረጋጋት አለብኝ ብዬ ነው። ማረጋጋት ነው ማድረቅ ነው የተያዝከው? እሺ በቃ ግን መጀመሪያ ተንፍሽ። ወይ በእናትህ በቃ ተወኝ። ደግሞ አንተን ሰው ነብይ። እሺ በቃ ከምር እንጣላለን። ተናገር በቃ ልስራበት። እሺ ምንድን ነው? ያቺ ጓደኛሽ ማለቴ ያቺ አዲሷ ጓደኛሽ ነፂ ምን ነፂ ምን ሞታለች? ምን ማለት ያረፋለች እንዴ? ምንድን ነው የምታፈጥብኝ? እውነትህን ነው? ቆይ ምን ሆነ ነው? ቆይ ግን እውነትህን ነው? አዎ አይዞሽ በቃ ሀዘን ማብዛት እኮ ጥሩ አይደለም። ገና በአጭር ዕድሜዋ ተቀጨች የኔ እናት። አይዞሽ በቃ ሀዘን አታብሽ። ጭንቅላት ላይ ነው ሀዘን ሲበዛ ጭንቅላት ላይ ነው የሚወጣው። አይዞሽ አይዞሽ አንቺ አይዞሽ። እኔ ለምን ቤት ታስመጪዋለሽ? አይዞሽ በቃ አንቺ በቃ ተይ 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 በቃ ተይ በቃ ወዲህ በቃ አንቺ አይዞሽ አይዞሽ አይዞሽ
በቃ ወዴት ነው? አሁኑኑ መሄድ አለብኝ። ወዴት? ነፃነት ጋር። ጭራሽ አባት ቤት አረከው እንዴ? ተመለስ። መሄድ ስላለብኝ ነው። አስወጣኝ። ኦ ሰውዬ ተናግሬያለሁ። ኋላ እንዳትበላሽ። እሺ። እመለስ መስሏል እዚህ ግቢ። ግደሉኛ። እሱ ነው የቀረችው። ፈቀዱ እኮ በቃ እንሂድ። ሀና ሰማሽ እንዴ? አዎ። ቆይ ግን እንዴት ባንድ ይሆን? በቃ አንቺ ራስሽን አረጋጊ። አንድ የተፈጠረው ነገር ተፈጥሯል። እናንተ እንዴት ሰማችሁ? አሁን ነው ጆሲ ደውሎ የነገረን የነፃነት አያት መሞታቸው። ምን? የነፃነት አያት ናቸው እንዴ ሞቱት? አዋ ወይኔ ቡቡ። አዲሱን ሰሊና ጎሜዝ አናውንስ ያደረገችው የሜካፕ ፕሮዳክት ታየሽ? አየሁት እኮ በጣም ነው የሚያምረው። በጣም ነው የወደድኩት። አይገርምሽም? ደሞቺ ሄሊዛል የሷን አይታ እሷም አናውንስ አደረገች ብታይ። እቺ ሾካካ ዝማታቱም የሆነ ወራኛ ነገር ነች። ተነሽ። እኔ የምልሽ ግን እዚህ አንቺ የምትይኝ ግን ቅድም ምን ተፈጥሮ ነው? ደግሞ ምን ተፈጠረ? አይ ቲንክ ሪሽ ለማለት የፈለገችው ቅድም ጸጉርሽ ጋር ተበላሽቶ ነበርና በሰላም ነው ወይስ ከመክሊክ ጋር በእጅ? ቆይ ምን አስባችሁ ነው ታዲያ? እኛማ ከመክሊክ ጋር ተጣልተሽ እሷ አንቺን አንቺ እኔ እንዳንቺ ለማንም የምጠፈጠፍ ነው እንደሚመስልሽ? ጽዮን እኮ ነኝ። እሱማ ልክ ነሽ። ሲጀመሪያቺ ሜንጦ እንኳን አንቺን መንካት ቀርቶ ማሰቡ ራሱ ይከብዳል። ለነገሩ ልክ ነሽ። ደግሞ እኮ አይተነዋል ፎቶዋ ነው። እኔማ እሷ አልመሰለችኝ፣ ሆረር ነገር እኮ ነው የመሰለኝ። ደግሞ እኮ አታፍርም። ቁንጅና ውድድር ምናምን ሊበላ መስሏታል። እንግዲህ ዘንድሮዋን ቆንጆ እናያለን። እሷ እንደሆነ በቀላሉ ከውድድሩ ወጣላችኋለች። እንግዲህ መፎካከር እድሉ እናንተ ነው። እናያለን እስኪ። አረ ደግሞ ያ ሳሚ ምን ሆኖ ነው? ቅድም ደርሶ ተቆርቋሪ ሆነ። በሰላም ነው? እሱን አታስቢ። እያንዳንዱ ያወጣው ቃል እንዲቆጨው ነው የማደርገው። እኔ ጽዮን አይደለም። ቱ እንግዲህ ጋድ ከሱ ጋር ይሁን። በገዛ እጁ ነው ጦርነት የከፈተው። ሌላኛዋ ጦርነት ፈላጊ መጣች። እንኳን ደስ አለሽ። ለፋሽ። እዚህ ድረስ መምጣት አልነበረብሽ። ቆይ እንዴት እኔ ላይ እንደዚህ ታደርጊያለሽ? ደግሞ ምን አርጌው? እኔ እኮ ማረጋውን አላውቅም። እየቀለድኩ አይደለም። ምን አይነት ጨዋታ ነው የጀመርሽው? እኔ ሊያውም ጨዋታ አይገርምም? ምንም ትዝ አይለኝም። ጓደኛዬ ነሽ ብዬ ገበናዬን ባሳይሽ፣ አንቺ ግን ደጋግመሽ ጎዳሽ። በህይወቴ ያሳለፍኳቸው ምንም ቆጭቶኛ አያውቅም። ከአንቺ ጋር ግን ያሳለፍኩት እያንዳንዱ ደቂቃ እንደ ግርሳት ይለበልበኛል። ደግሞ ይሄን ፎቶ ፖስት ስላደረግሽ የምታሸንፊ መስሎሽ ከተሰማሽ ተሳስተሻል። መቼም ቢሆን አንቺ እኔን አታሸንፊኝም። እሺ? ምን ችግር አለ ታዲያ? በነበረን ትንሽ የጓደኝነት ጊዜ ምን ያህል እርቀት እንደምሄድ ታውቂያለሽ። ስለዚህ በቅርቡ ስለምዘርርሽ አታስቢ። ቆይ አንቺ ምን አይነት ሰው ነሽ? መቼም እንዳንቺ ጀርባዬ ላይ ቁስል ተሸክሜ እንደ ሆረር አልጫወትም። ሰምኛለሽ? ድጋሜ እንዳትደግሚው እሺ? ጓደኛዬ መስለሽኝ ነበር። ለካ የገዛ ጠላቴን ነው በዙሪያ ያለሽ። ጓደኛዬ አትበይ። ከዚህ በፊትም አስጠንቅቄሻለሁ። እብዱሻ አይነካካም፣ ምክንያቱም ይነከሳል። ስለዚህ አትነካኪኝ እሺ? በታፎ ይገርምሻል እንዴ? ምን ሆነ ነው አንተ ደግሞ? ጽዬ ብታይ ጮማ የሆነ ወሬ ያለኝ። ቡቡ ተናገር። ምንድነው? እዛው ምን? አቤት የአንቺ ወሬ ፍቅርማ ይለያል። በእኔ እንዳንቺ አይደለም እናግርሻለሁ። ችግር የለውም። ኡፍ በእናትህ ወዳችን አትቁረጠን። እዛው ምን? እኛ ክፍል ያለችው ልጅ እኮ ሞተች። ሞተች? ማ? ነፃነት። አዲስ ገቢዋ ነፃነት ናት የሞተች? አዎ ወጣ ሳትገኝ ክልተዋለች። ቆይ አንተ ኪስ ሰምተህ ነው? ጆሲ ነበር ቅድም ደውሎ ያለኝ። እኔማ አላለቅስም ብዬ ነበር ግን አልቻልኩም። ወይኔ እናት። አንተ ቡቡ ዝም ብለህ አትለፍልፍሽ ሳታጣራ። አይ ሀኒቹ ሲጀመርም ሀዘኑ ጭንቅላትሽ እንደነካሽ አውቃለሁ። እኔ ሳሎን ያንተ ጭንቅላት ነው እሺ የተነካው። ሲጀመር ነፃነት ሳትሆን የነፃነት አያት ነው። አጣርታ አውራ ሌላ ጊዜ። አሁን ምንም ጭቅጭቅ አያስፈልግም። በቃ ተረጋጉ። እኔም ቢሮ ሄጄ አስፈቅጄ ስለመጣሁ ወደ ክላስ እንግባና ሀዘኑን እናርዳቸው። ደግሞ ሜዳኔ ልጅቷን ሀዘን እንካፈል ይሻላል። በቃ አትጨቃጨቁ፣ እንሂድ።
እንኳን በዚህ ቀን እንዴት ነሽ ነፂ? አሁን ምንም አይደል ማመስገን አያስፈልግም፣ ግዴታዬ ስለሆነ ነው። ማለት ነፂ አሁን እንዴት ነሽ? ምንም አይደል ማመስገን አያስፈልግም፣ ግዴታዬ ስለሆነ ነው። አንቺ ቆይ ምን እየሆንሽ ነው? ምን ሆንኩኝ? ምን እንዳልገባተኛለሽ? ምን ይሰራል ያሉ ጎረምሳ እዚህ? ጭራሽ ለጻኑ ስለመጥ ሰዎች ስለአንተ ማብራራት አለብኝ? ወደሽ ሰማኛለህ? ሀዘን ይልዘንበት፣ አትጨቃጨቀኝ። ራስሽ ትሰሚኛለሽ? ከዚህ በኋላ ምን እንደፈለግሽ የምትፈነጭበት ጊዜ አብቅቷል። አሁን እኔና እኔን ብቻ ነው ሰሚ። ቆይ ማን ስለሆንክ? ወንድምሽ፣ ሊያውም ታላቅ ወንድምሽ። አንተ በጭራሽ የኔ ወንድም አይደለም፣ ልትሆንም ደግሞ አትችልም። በቃሽ። አሁን መምጣምጥሽን ተይና እነዛን ጎረምትሽን ከዚህ ቤት አስወጪልኝ። በተለይ አጠገብሽ ያለው አትርሺ። እቴቴ የሞተችው በሁለታችሁ ምክንያት እንደሆነ አሁን አንድ ነገር ሳይፈጠር ከዚህ ቤት አስወጪልኝ። እቴቴ በእኔ ምክንያት ሳይሆን በአንተ ምክንያት ነው እሺ የሞተችው። አትጩይ። አትጩይ። እጮሃለሁ። የሞተብኝ እኮ ሌላ ሰው አይደለም እቴቴ ናት። እሺ እቴቴ ደርሰሽ ያዘንሽ አትምሰይ። አሁን እንዳልኩሽ ከቤት አስወጪልኝ። እስካሁንም ሰው ስላለ ራሴን ተቆጣጠሬ ቁጭ አልኩ እንጂ ምን እንጂማ አንገቱን ቆርጬ በእጅሽ ላይ ነበር ማስቀምጥልሽ። ኧረ እባክህ ተናገርኩ። እንግዲህ እሱን እናያለን። አንቺ ደግሞ እዚህ ምን ትሰሪያለሽ? ምንድነው? ጉሊት እኮ የነበረችው እሷ ናት። ምን? ኧረ አልተሳሳትኩም፣ እሷ ነች። አንቺ ውሻ!
አባት አንድ ተነስልኝ። አይዞሽ እሺ ነጽዬ። ድሮም እኮ አይናውጣና ፈጣጣ መሆኗን ገና እንዳየኋት ነው ያወቅኩት። እንደዚህ አትይኝ፣ ምሬን እኮ ነው። ባለፈው መማማ አትስሟት እያልኳቸው እኮ ነው ሰምተዋት እንደዛ ይሆኑት። ደግሞ ማለት ወይ ይቅርታ ውሃ ታምጪልኛለሽ? ውሃ እሺ ቆይ ላምጣልሽ። ምን እንደሚቆጨኝ ታውቂያለሽ? ምንድነው? እናቴን አንድ ቀን እንኳን ሳላስደስታት ማጣቴ ነው። ሁሌ እንደተከራተች አንድ ቀን እንኳን ሳያልፍላት ሳላስደስታት እኮ ነው ያጣኋት። አልገባሽም እኮ ደግሞ እኮ ምንም እንዳላወቀ አይኗን በጫቷ ትመጣለች። እናንተ ባትይዙ ጤና ነበር ማረጋችሁ። በቃ ታያት ተሻሻት። አሁን ተረጋጋ እንጂ። ይሄው ነው። እሺ አመሰግናለሁ። ከዛ እኮ ነው የምልሽ ማማ ያን ነገር አትስሙ እያልኳቸው ያው ሁሉ ሰምተው ይኸው ለዚህ ተዳረጉ። አይ ማማ እኔ የተናገርኳት ነገር እኮ ጠብ አትልም። እናት አንቺ እናት በስመ አብ አንቺ እናት 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 አንቺ እናት እናት ማነክ? ምንድነክ? ኧረ አረጋጊው። እኔ እኮ ወድቀሽ ሳይ ሳሳዝንልሽኝ እኮ ነው። እና አሁን ደህና ነሽ? አዎ በጣም ደህና ነኝ። እንደዛ ከሆነ ግን ሌላ ጊዜ ግን ለምን ሰው አገዘኝ ብለሽ ራው እንዳታደርጊሽ። በጣም ይቅርታ። አዎ እንደዛ ነው የሚባለው። ቆይ ግን ምን ሆነሽ ነው? ሄሎ ምን ሆነሽ ነው? ማለቴ ድሮም ይጥልሻል? አይ ትንሽ ፀሐይ ናት መሰለኝ ለዛ ነው። እንደዛ ነው እንዴ? ሌላ ጊዜ ግን ተጠንቀቂሽ። ምናልባት እንደኔ አይነቱ መላክ ሳይሆን እንዳሰብሽ አይነት ሰይጣን ሊያጋጥምሽ ይችላል። ምን? ኧረ ስቀልድ ነው። እና እንዴት ነሽ? ፒስ ነሽ? ፒስ ነኝ። ምንም ማለት አይ በቃ እና እንዴት ነው? እኔ ልቆጥቁጣ ወይስ እኔን ትፈልጊያለሽ? አያስፈልግም። ራሴን ችዬ መሄድ እችላለሁ። ግን አንተዋወቅ። ጽዮን እባላለሁ። ፓፒ እባላለሁ። እና እንዴት ነው ታሞ ነበር? ቆየባቸው እንዴ? በጣም ነገሩ ያሁኑ በሽታ ትልቅ ሰው አይደል ትንሽ ሰው አይደል እንስሳ አይደል በቃ ያገኘውን ነው የሚገኘው። አለ ማለት ከንቱ ነው። ቆሎ ደግሞ በጣም ነው የሚጣፍጠው። እንዴት ነው ትበያለሽ እንዴ? ለካሳልጣ አላ ይኖራል ግን እንዴት ያልቃል ብዬ አስባለሁ። ችግር የለም ተብሽ እና ያመጣለሁ። ቆይልሽ ማለት ቡቡ ነው እንዴ? ቡቡ ማን ነው? ቆይ እኛ ክፍል እኮ ነው። እኔ ግን አይቼው አላውቅም። አዎ ልክ ነሽ። ለትንሽ ጊዜ አልነበረም፣ ሰሞኑን ነው የተመለሰው። እና እሱ እንዴት አወቀኝ? እኔ እንጃ እንዴት አውቆሽ ይሆን? ከወጣሽ በኋላ ነው የመጣው። አውቅሻለሁ ብሎሽ ነው? አይ እቴት ታመው ነበር አይዞሽ ምናምን ሲለኝ እኮ ነው። እሱማ የቡቡ ባህሪ ነው። አላየሽም እንዴት ሲንቀዠቀዥ እንደነበር? እኮ ገርሞኝ እኮ ነው። እንደውም አሁን ተረጋግቶ ነው። ቅልቅል ያለ ልጅ እኮ ነው።
ምንም ሳያውቅሽ እኮ ነው መጥቶ ስላንቺ መሞት የነገረኝ። እና ሳሚ መጥቶ አረጋጉኝ እንጂ ሳያውቅኝ ምን አይነት ተፈጥሮ እንግዲህ ተንቀልቀል ብሎ ከተፈጠረ ምን ይደረጋል? ማለት ምን ላይ ነበር እና እንዳልኩሽ አለው ማለት ከንቱ ነው። በቃ ንዝገም ሳልልሽ ይበቃሻል። እሺ አለው ማለት ከንቱ ነው። በቃ ያሳዝናል። አሬዲ መጪ በቃ አንቺ ተመለሽ። በቃ በቀስተኛም ስለሚመጣ ብትገቢ ይሻላል። ደግሞ ፈጣሪ ያጽናሽ። ያው ፈጣሪ ያመጣውን በቃ መቀበል ነው። ና ማነው ጉቡ በቃ ሰናበት ካታረግ ማንኝ በቃ መጣሉ። እሺ ነፂ ነፂ ምንድነው የሚያንቀለቅለ? ገባች መፍትሄ አለ። ወሬኛ እዚህ እንኳን አታርፍም። ዛሬ ደግሞ አይመጣም እንዴ? ፈጣሪ ግን ምን አድርጌት ነው በዚህ ልክ እንደዚህ የምትፈትነኝ? ይሄ የማይለው አንዲትም ቤቷን ሳይሆን ማለት ነው በጣም ነበር የደበረኝ። ምን ሆነ የሚያሳዝነው? እናቴ አንቺ ነው ብለሽ ወሬሽን ቅደጂ እና አላችኋለሁ። ምነግራችሁን ጭራሽ ነው ማታሙት ማለት ነው። ምን ልነግራችሁ አይደለ እንዴ? ምንድነው የሚያስቸኩላችሁ? እሺ ምንድነው? ጀመረኛ ምንም አላን ዝም ብላ ትለፍልፍሽ። ምንድነው አንቺ ደግሞ ወሬ የምታቆለፍጂው? እናትሽ እኔ ሲጀመርም ወሬን ያወሩት ለሪችዬ ነው። እና ሪችዬ በእናትህ ቡቡ ደክሞኛል ተወኝ። ኡፍ እንግዲህ እናንተ ወሬ መስማት አልፈለጋችሁምና ቡቡ በወሬ ታፍኖ ይሞት እንዴ? ወሬ አንፈልግም። እኔ ከዚህ በላይ በወሬ ታፍኜ ይሞት አልችልም። ከፈለጋችሁ ግደሉኝ። አንደኛ ነፂ በጣም የምታሳዝን ልጅ ናት እና ደግሞ በጣም ደስ ትላለች። ሁለተኛ ጆሲ ነፃነትን ሲያወዳት አይቀርም። ሶስተኛ ደግሞ ባጣሎት መሰረት ጆሲና ነፃነት ፍቅር ሳይጀምሩ አይቀርም። ማነው አንድ ላይ ነው? መስማት ማትፈልጉ መስሉኝ። ወይ በእናትህ ትጃጃል ተናገር። አዎ በተለይ አንቺ ቅድም ጭራሽ በተለይ እንዳታወራ ምናምን ስትይኝ አልነበረ? አሁን ምን ተገኘ? ይኸውልህ ቡቡ አይንን ሳላጠፋለት ቶሎ ተናገር። አትመቱኝ። አልነግራችሁም። እሺ እንዴ? እሺ አንተ ተናገር። ወሬውን መስማት ነው የፈለጋችሁት? አዎ በእርግጥ እረዳችኋለሁ ወሬ ምን ያህል ሆድን እንደሚቆርጥና እንቅልፍ እንደሚነሳ። ግን አሁን እኔ ምላችሁን ካረጋችሁ ሁሉም ነገር እነግራችኋለሁ እኮ። እሺ ምንድነው? ቡቡዬ የኔ ቆንጆ እኔ ለወሬ ብዬ ከዚህ ሊማሊሞ ድረስ የሚሄድ ነኝ። እባክህ ቡቡዬ ወሬውን ንገረኝ ስትኝ እነግርሻለሁ። ግን እንዳልኩኝ ምንም ሳታስቀር ትነግረኛለህ? አዎ እነግራችኋለሁ። ቡቡዬ እኔ ማለት ለወሬ ቡቡዬ የኔ ቆንጆን ረስተሽዋል። ቡቡዬ የኔ ቆንጆ እኔ ማለት ለወሬ ከዚህ ሊማሊሞ ድረስ የሚሄድ ነኝ። እባክህ ወሬውን ንገረኝ። ተናገር። ጥሩ ጆሮ አለሽ። እሺ ምንድነው? ተናገር። ምን መሰላችሁ? አልነግራችሁም። አንተ ቡቡ አቆመ። ነፂ
በሰላም ነው? በሰላም ነው። ከልጆቹ ጋር ሄዳል ነበር እንዴ? ችግር አለው ተመለስኩኛ። እኔ እያልኩ እኮ ለምን መጣ እያልኩ ነው። እሺ ነፂ ብቻሽ እንዳትሆኚ ብዬ እኮ ነው። ብቻዬን አይደለሁም፣ ሀና አለች እና ሀና አንዴ ብቻ እንድትሰሚ ነው ፈልገው። አባቴ እየጠበቀኝ ነው፣ ልሄድ ነው። አንተም ብትሄድ ይሻላል። ሳትሰሚኝ የትም አልሄድም። መቆየት ከፈለክ መቆየት ትችላለህ። እኔ ግን በአንተ ምክንያት አባቴ ነፍሰ ገዳይ ሆኖ እንዲታሰር ስለማልፈልግ ልሄድ ነው። አንዴ ብትሰሚኝ እኮ ይሁሉ አይፈጠርም። እኔም እየነገርኩህ ነው። አባቴ ቤት ነው ያለው። ስቆይበት መውጣቱ አይቀርም። ከመጣ ደግሞ ሌላ ነገር ይፈጠራል። 10 ደቂቃ ብቻ። 1 2 3 4 5 6 አንዴ ምን አለበት ቆይ ብትሰሚኝ። 8 9 10 ሰዓት ካልቋል። ማውራት ነው የፈለከው? አመሰግናለሁ። ምን ብዬ እንደምጀምርልሽ ግን አላውቅም። አንዴ ተረጋግተሽ እንድትሰሚኝ ነው ፈልገው። ጥሩ እሺ፣ እየሰማሁህ ነው። ቀጥል። ይኸውልሽ ልቤ፣ ከህይወት ጋር ምንም ነገር የለንም አንድ ክፍል ከመማር ውጪ። እሱንም ተነጋግረን እንፈተዋለን ብዬ ነው። ያኔማ እኔም እውነት መስሎኝ ነበር፣ ግን ከረፈደ ገባኝ። እመኚኝ ልቤ፣ እየዋሸሁሽ አይደለም። አንቺ እኔን ሳይ ኧረ ራስክ ላይ ማታማርት። እኔ እኮ አይደለሁም። እሺ አንዴ ግቢ ውስጥ አንዴ ክላስ በርሌሪ ነው የምሰልቀው። ሰሉዬ፣ አንቺ እንዳሰብሽው አይደለም። ስላንቺ ተጨንቄ ስለነበር እሱን ልጠይቀኝ መጣ ነው። እኔ ተጨነቅልኝ አልኩክ? እንድትጨነቅልኝ አልፈልግም። ይገባኛል፣ አርፍጃለሁ። ከመቅረት ይሻላል። አንቺ ማለት በልጅነት የተሰጠሽኝ የኔ ብቻ ነሽ። እንዳጣሽ አልፈልግም። ሳጣሽ ሁሉም ነገር ገባኝ። ያለ አንቺ አንድ ደቂቃ መተንፈስ አልችልም። እናማ ይቅርታ አድርጊልኝና ከጎኔ ሁኚ። አያ ሁል ጊዜ እንደዚህ ነህ። ስለ ራስህ ስሜት እንጂ ስለኔ ምንም አትጨነቅ። በቃ ሂደና ደር ይኸውልሽ አሁን ላይ አይዞሽ ፈጣሪ ያለው ነው የሚሆነው ምናምን የሚባሉ ቃላቶች ለአንቺ ትርጉም እንደሌላቸው ይገባኛል። ግን ደግሞ ደግሜ እነግርሻለሁ ነፂ፣ እኔ ሁል ጊዜ ካጠገብሽ ነኝ አለሁልሽ። እሺ አትልፋ። ከዚህ በኋላ ምንም የምኖርበት ነገር የለኝም። በቃ ብሎ ነገር የለም። በዚህ ሰዓት እንደ ኢዮብ ትዕግስተኛ ሆነሽ ጠንካራ እንድትሆኚልኝ ነው ፈልገው። እግዚአብሔር እኮ አንዱን ሲነጥቅ ሌላ እየሰጠ ነው። እንዴት? እቴት ቤቱ በነበሩበት ጊዜ አንቺ ተምረሽ ተመርቀሽ ትልቅ ቦታ ደርሰሽ ማየት ምን ጊዜ ምኞታችሁ ነበር። ስለዚህ ነፂ ሀዘንሽን ዋጥ አድርገሽ ወደ ትምህርትሽ መመለስ አለብሽ። ጆሲ ረሳውን ላስታውስህ፣ እኔ እኮ ከክላስ ተባብሬያለሁ። እንዳንተ እኮ በተወሰነ ቅጣት ምናምን አልመለስም። እሱ ችግር የለውም፣ መፍትሄ እንፈልጋለን። ሲጀመር እኔ እሱ ያሳስበኝ። እኔ ደግሞ ደጋግመሽ እንድታስቡ ይፈልጋለሁ። ነፂ የድሮ ጥንካሬሽን እኮ ፈልገዋለሁ። ቆይ አንተ ምን አስበህ ነው መፍትሄ እንፈልጋለን ያልከው? እኔ እንጃ፣ ብቻ ግን እንሞክራለን። አንቺ ብቻ ተስፋ አትቁረጭ። ይኸው ልጅ ጆሲ፣ አሁን ስለኔ መጨነቅን ተስለ ራስህ ብቻ አስብ። ሃኒ ቢያንስ እንኳን እሱን እኮ ነው የምልሽ። በዚህ ሰዓት በህይወቴ እኔ ካንቺ በላይ እንዴ አላዛር ምሽቷል እኮ ቤተሰብ ይችላል። አይ ቅድም እኮ እና አንዳርጌ ለቅሶ ቤት ይመሻል ሲሉ ሰምቼ ላመሽ መጣሁ። እናማ ላመሻሻት መጣሁ። ሀና እኮ አለች፣ በዛ ላይ ደግሞ የሰፈር ሰውም አለ። ስላሰበ በጣም አመሰግናለሁ። ዝም ብለን የለፈው ግን እኮ ጆሲ እሱ መውል ሊወጣ ነበር። አይ ቅድም አብረን አይደል እንዴ ወደ ቤት ሄድ ነው። እኔ እንኳን እቃ ረስቼ ነው የተመለስኩት። አንተ ግን መሄድ ትችላለህ። እኔ ግን ትንሽ ባመሽ አሰማም እንዴ አንተ? ብዙ የሚመጡ እንግዶች አሉ። ለቅሶ ቤት ደግሞ እስከዚህ ሰዓት አይመሽም። ና አሁን ተነስ እንውጣ። አሬ ምን ትሰራለህ? ላመሻሻት ነበር የመጣሁት። አያስፈልግም። ጎረቤቶች ና እንሂድ። መጀመሪያ አንተ ውጣ። ምን አይነቱ ብሽቀ ነው በእናታችሁ? ና እንሂድ ነው። ጆሲ ተመልሷል።
ጆሲ አንቺ እንዴት ነሽ? አለሻ አለሁልሽ። ዘራዘራዬ አንቺ እንዴት ነሽ? ስኖ አለሁልሽ። ማን አባቴ እንዴት ነሽልኝ? ስኖ አለሁልሽ። በእናትሽ ያው ታውቂው የለ ያለ አለሁልሽ። ክላስ ምናምን እንዴት ነው? አንቺ ጀሞ አብዶለት የለ እንዴ? ያረብስ ኧረ በስመ አብ አቤት። ምን ሆነሽ ነው እንደዚህ በሀሳብ ጭልጥ ያልሽው? ምንም አልሆንኩ። ምንም አይደለም ትያለሽ እንዴ? ከጠዋት ጀምሮ ዝም ብለሽ ተቀምጠሽ ታውቂያለሽ? እኔ ወሬ ማቆየት አልወድም። ምንም አልሆንኩም አልኩህ እንዴ ቡቡ፣ በእናትህ ተወኝ። ለራሴ ጥሩ ሙድ ላይ አይደለሁም። እሺ ትናንትና ምን ተፈጥሮ ነው? እኔ የምልሽ ነጽዬን በጣም ነው የወደድኩት። በጣም ነው ያሳዝነች። ደግሞ ከጆሲ ጋር የሆነ ነገር አላቸዋል ነው አይደለ? እኮ ሲጀመር ገብቶ የነበረ ደግሞ ያ አላዛር ይወዳታል አለ። ሲጀመር ምን ጠርጥሬ ነበረ። እጅሽን ለያዘው ልቆይልሽ ምናምን ምናምን እያለ ነበረ። ይሄ የሆነ ጅል ይገርማል እኮ የሰው ልጅ። እኔ የምልሽ ጥያቄን እኮ ነው የምልሽ። ምንድን ነው እሱ? ቆይ ትናንትና ለቅሶ ቤት ከነፂ ጋር ምንድን ነው የተፈጠረው? ምንም አላደረኩም። ሲጀመር ልጅቷ ጤነኛ ስላልሆነች ነው። እኔ ስታወራኝ ግን ጤነኛ ነበረች። እኔ እንደውም ወሬ ስሰማ እዚህ በነበረችበት ጊዜ እንዳንቺ የተዳፈረችው ሰው እንደሌለ ሰማሁ። እኔ ሆዬ ደግሞ ጽዬ ማንም አይዳፈራትም ብዬ ማስያዝ ከዛ ጭራሽ እንዳነቀች ሰማሁ። ይባስ ብሎ ደግሞ በጥፊ እንዳጮች አልሰማሁ መሰለኝ። አንተ ራሱ ዝም በለሽ። በማይመለከት ነገር አትግባ ብሽቅ። እንዴት አረፈዳችሁ ተማሪዎች? እሺ እዚህ ለምን እንደተገናኘን ሁላችሁም ታውቃላችሁ። ቆይ ግን እወዳደራለሁ ብላችሁ የተመዘገባችሁት እናንተ ብቻ ናችሁ ወይስ የቀረ ተማሪ አለ? አይ ቲንክ ብዙ ተማሪዎች ነገ ፈተና ስላለባቸው ላይብራሪ ሳይሄዱ አይቀሩም። ግን ፐርሚሽን ጠይቀዋል። ኢንፎርሜሽን እኛ ስለምንሰጣቸው ደውል። እሺ ጥሩ። ከሌላው ጊዜ ስላነሳችሁብኝ ነው። መክሊት ስለምንድን ነው ያልመጣችሁ? መክሊት እንኳን በአሁኑ የምትወዳደር አይመስለኝም። ለምን? እስከዛሬ ቆንጆ ነኝ ስትል ነበር። አሁን ግን ቆንጆ እንዳልሆነች የሚያሳይ ነገር ስለመጣ መሰለኝ። ማለት አልገባኝም። ማለትማ እርግጠኛ ነኝ በዚህ ዓመት የምትወዳደር አይመስለኝም። እሺ በጣም ጥሩ። ዛሬ እንግዲህ እንደሚታወቀው ሁሌ በየዓመቱ የምናደርገውን የሚስ ሃይ ስኩልን የምትወጣበትን ውድድር ከማድረጋችን በፊት ሁሌ የምናደርገው ይሄ ስብሰባ ነው። ከዛም ማለፍ ሲል የተለያዩ የአካል ብቃት ውድድሮችን እንዲሁም ደግሞ ዛሬ የተገናኘንበት ይህ የሞዴሊንግ ውድድርን ጨምሮ የተለያዩ ውድድሮችን ያካሂዳል። ዛሬ የተገናኘንበትን የቁንጅና ውድድርን እና ደግሞ አንድ የቁንጅና ውድድር ተወዳዳሪ ምን ማድረግ አለበት የሚለውን ለማየት ነው። እንግዲህ ለዚህ ውድድር የሚያስፈልገን ግቢ የቀረሽ መስሎኝ አዝኜ ነበር። ስለመጣሽ ደስ ብሎኛል። ይቅርታ ሰባውን ሰዓት በትክክል ስላልሰማሁ ነው ያረፈድኩት። ችግር የለውም። ለዛሬ ከመቼም ከመቅረት ማልፈድ ይሻላል። እሺ አሁን ወደ ዛሬ ጉዳያችን እንመለስ። እናም አንዲት ይሄን ውድድር የምትወዳደር ተወዳዳሪ የራስ መተማመኗን ማስቀደም ይኖርባታል። ለምን ካላችሁ ደግሞ
ስጠራሽ አትቆሚም እንዴ? አንተ ስትሄድ ሰይድ ዝም አትለኝም እንዴ? ቆይ ምን ሆነሻል? ምንም አልሆንኩም። ይልቅ ለምንድን ነው ያስቆምከኝ? እሺ ጥሩ፣ ላወራሽ ፈልጌ ነበር። እንግዲያውስ በኋላ እናወራለን። አሁን ነው ላወራሽ ፈልገው። እስካሁንም ያላወራሽ ሁኔታዎች ስላልተመቻቹልኝ። እኔ ደግሞ አሁን ማውራት አልፈልግም እያልኩ ነው። አሁን ተወኝ ልሂድበት። ነገሮች ይበልጥ እንዲካረሩ አታደርጊ። እንደበሰለ ሰው ቁጭ ብለን ማውራት አለብን። አይደለም መክረር ለምን አይፈነዳም? እኔ ማውራት ካልፈለኩ አልፈለኩም ነው። ራስን ደግሞ እንደበሰለ ሰው ካየ ተወኝ። እሺ ስለምን ላወራሽ እንደሆነ ስለምታውቂ ነው አይደል እንደዚህ የምትሆኚው ከነገሩ ለማምለጥ። አይገርምም? ነቃብኝ። ምናልባት ስላየው የሆረር ፊልም ይሆን እንዴ? ስለ ነፃነት። ታዲያ ስለ ትክክለኛው ሆረር ነው አትለኝም? ጽዮን ተሳሳትኩ። ይኸውልህ ጆሲ፣ እኔ በዚህ ሰዓት አይደለም ስለ ነፃነት ይቅርና ስለምንም ነገር ማሰብ አልፈልግም። እሺ አሁን ከፊቱ ዞር በልልኝ። እኔ ደግሞ ለምጠይቅሽ ጥያቄ መልስ የማሰጭኝ ከሆነ መቼም አልፋታሽም። አንተ ቆይ ምንድን ነው? አታስቢ፣ ትንሽ ጥያቄ። ቆይ አንቺና ነፃነት ማለት ምንድን ነው የተፈጠረው? መቼስ ይሄን ጉዳይ የምታውቁት አንቺና ነፃነት ብቻ ናችሁ። ምንም ነገር አላውቅም። አታበሳጭ። አሁንም ድጋሜ ጠይቅሻለሁ፣ ጉዳዩ ምንድን ነው? አትሰማም እንዴ? ስለምንም ነገር አላውቅም። ጽዮን አውቅሻለሁ እኮ በህይወትሽ መሸነፍ ማለት ሞት መስሎ እንደሚታይሽ እና ካንተ ጋር ምንም የሚያመሳስለኝ መስሎክ? አዎ መሸነፍ አልወድም፣ ግን እንዳንቺ አላበዛው። አበዛውትም አላበዛውትም አይመለከትምሽ። አልጨረስኩም እኮ። አንቺና ያቺ መክሊት ተብዬዋ ጓደኛሽ ከዚህ ትምህርት ቤት ስታባሩኝ ዝም ነው ያልኩት። እሱ ከሆነ ያስጨነቀ ሂድና አሻንጉሊትን መክሊት መጠየቅ ትችላለሽ። አይ እሱን አይደለም፣ እሱን መፍታት ባለብኝ መንገድ ፈትቼዋለሁ። አሁን ችግሬ ካንቺ ጋር ነው። ለሶስተኛ ጊዜ ልጠይቅሽ፣ ከነፃነት ጋር ምንድነው የተፈጠረው? መልስ ነው የምፈልገው። እንግዲያውስ እኔም ለሶስተኛ ጊዜ ልመልስልህ። ስለምንም ነገር አላውቅም። እንጂ ጽዮን አትዋሺ፣ አቅሻለሁ እኮ። ምንድነው 10 ጊዜ አቅሻለሁ የምትለኝ? የምትፈልጊውን ለማግኘት ምን ያክል ርቀት እንደምትሄጂ፣ ሰው መግደል ራሱ ካለብሽ አይንሽ እንደማታሽ በደንብ አርግቼ ነው የማውቅሽ። ስለም መግደልና ሞት ነው የምታወራው አንተ ልጅ? ያማል እንዴ? ቆይ ምንድነው የምትፈልገው? ልታሳብደኝ ነው እንዴ? በእናትህ ቀቀኝ። እንዲማ በቀላሉ አንፋታምሽ። አልጨረስንም። ምንድነው? ከመጣ ጊዜ ጀምሮ የዘጋኸኝ እንዳኮረፍከኝ ነው ማለት ነው? እስከማስታውሰው ድረስ ሁላችሁንም ሰላም ብያለሁ። እኔን እንደሌላ ሰው ነው ሰላም የምትለኝ? እንግዲህ ለብቻሽ ሰላም መባል ከፈለግሽ ሃይ። አሁን አልገባኝም ለማለት ነው? ደረቅ። ለማንኛውም ረስተከው ነው በሚለው ይቅርታ አድርጌልሃለሁ። ደግሞ ሌላም ጥፋት አጥፍታል። እሱን ደግሞ ቁጭ ብለን እናወራለን። ደግሞ ምን አዲስ ነገር አለ? ማለቴ ከኔ ናፍቆት ውጭ መሄድ ይኖርብኛል። ወዴት ወዴት? ስንት ቀን ከርመ ደግሞ መተህ በደንብ እንኳን ሳታዋራኝ ልሄድ ነው ትላለህ እንዴ? አይደብረም? እነ ሚኪ ስለሚጠብቁኝ ነው። እነ ሚኪ እኮ ህፃን ልጅ አይደሉም። ሁሌ አንተ አታስፈልጋቸው። አንዳንዴ ደግሞ ጊዜ ስጣቸው። መቼስ አይማሙ። አንቺም እኮ ህፃን ልጅ አይደለሽም። ሁሌ አላስፈልግሽም። መቼስ አትማሚም አይደል? ዛሬ ካንተ ጋር የመጣላት እቅድ የለኝም። ፕሊዝ ጆሲ አታጨቃጭቀኝ። ለዛ እኮ ነው እኔ ምንም ምክንያት መስማት አልፈልግም። በቃ እንደ ድሮ ነው። ደግሞም ሰርፕራይዝ አዘጋጅቼልሃለሁ። ይገባኛል። መበሳጨት አትፈልጊም። አሁን ግን ጥሩ ሙር ላይ አይደለም። በኋላ እናወራለን። እንዴ ይሄን ያህል ጆሲ? ቆይ ምን ተፈጥሮ ነው? ምንም አይደለም። መሄድ አለብኝ። ቆይ እንጂ ፊት ራሱ ልክ አይደለም። አሞሃል እንዴ? አይ እንደዚህ አይነት ነገር እንኳን የለም። አይ አሞሃል። እኔ ጋር ማስታገሻ መድኃኒት አለ። ምናልባት እሱን ስትወስድ ይተውክ ይሆናል። ና እንሂድ። አልሄድም መክሊት። እንዴ እና ምንድነው ፊት እንደዚህ እስከሚለወጥ ድረስ? እንዲሁ ድብርት ነው። እና ለዚህ ነው። ለሱም ቢሆን እኔ ጋር መድኃኒት አለ እና ደግሞ አዲስ ሙዚቃ አጥንቻለሁ። እሱን እልልሃለሁ። ደግሞ ያዘጋጀውልህ ሰርፕራይዝ ብታየው። አልሄድም መክሊት። አልሄድም ማለት ምን ማለት ነው? አልሄድም ነዋ። አልሄድም ማለት እኮ ግልጽ ነው። ይበቃናል መክሊት። ከዚህ በላይ አናርዝመው። ደግሞ እንደዚህ አይነት ፕራንክ ጀመርክ? እንግዲህ ማመን ያለ ማመን የራስሽ ጉዳይ ነው። ቆይ እሺ፣ በአሁኑ ምን ብትበሳጭ እችላለሁ? ኡፍ ሲነግሩሽ አይገባሽም እንዴ? በቃ ተይኝ። ጆሲ ምን እየሆንክ ነው? አትጮህብኝ እንጂ። እጮሃለሁ፣ በደንብ እጮሃለሁ። በሰላም ተይኝ፣ በሰላም ተይኝ ነግሬሻለሁ። ጆሲ ተረጋጋ። እንደዚህ ስጮህብኝ ሌላ ሰው ሊያየን ይችላል። ይሁና፣ እኔ አንቺ እንዳትጎጂ ብዬ ነበር ዝም ብዬ ራኩሽ። አንቺ ግን ድርቅ አልሽ። እንዲህ ልትናገረኝ አትችልም። ለምን ክፉ ሆንኩብሽ? ያንቺስ ክፋት። ምንም ያላረገችሽን ልጅ በማታውቀው ነገር ከትምህርት ቤት አባረርሻት። ቆይ እሷን ስላባረርሻት እኔ አንቺ መሆን የምችል ይመስልሻል? የኔና አንቺ ነገር ድሮም ቀልድ ነበር። ከዚህ በኋላ አጠገቤ እንዳትደርሽ እሺ?
ወጣ አውት ነው በቃ አውት ነው። ይኸውልሽ ችግር የለውም አቤላይ፣ ችግር የለውም አሌ ጎበዝ እዚህ ጋር እያለ ቅዱስ ቅዱስ አሌ ኡቴ አሁን አንተ እችላለሁ ብለህ ነው? ምን ነው ቢቀለበስ? አንተም ሰው ሆነ ልጅ ትይዛለህ እንዴ? እኔ ማቆም ማለት ነው የእግር ሸፋፋ ነው። ሰው ለካስ የእጅም ሸፋፋ አለ። በል እባክህ። አሁን አንተ ሙሉ ጨዋታውን ኳስ ሳትነካ የምትወጣ ልጅ ጁሲ ወይ አባቴ እንዴት ነሽ? ራዘራይ ጀሞ ይላል። አንቺ ነሽ ነሽ እንዴት ነሽ? አለን ነሽ አንቺ ዌልካም ብለናል። ቴንክ ዩ ብራዘር። ከፈለክ እንደኔ መሆን የምትችልበትን ዘዴ ልንገርህ። አዎ አባቢ፣ ግን ፒስ ነሽ ማንዬ? ቅድም እኮ አግኝቻለሁ። ግን እሺ ደህና ነኝ። አዎ እንደዛ ነው የሚባለው። ደግሞ ለሰላምታ ምን? እሺ ደግሞ ምንድነው? ፊትህን ጥለዋል እኮ። ምንድነው? ምንድነው? ነገረኛ ጉሮሮ ላይ ቆመ ቤት በኩል ይናገር። እሺ ልገምት። በነፂ ምክንያት ነው? ምንድነው? በእናትህ ምንድነው? አልፈልግም አለች እንዴ? ጆሲ እስቲ አንዴ እንስማበት። እሺ እናትህ ተወኝ፣ በጣም ተናድጃለሁ። እሺ ምንድነው? ቶሎ በላ እባክህ። ነፂ አይደለች። ውይ ቡቡ፣ እስኪ ዝም በል። ልጁ ይናገርበት። መክሊት ናት። መክሊት ምን ሆነች? በቃ ምንም ልትረዳኝ አልቻለች። እኔማ በሲክስ ራኳት፣ እሷ ግን ጭራሽ ብሶባት ቀረ። እና ቆይ በቃ እኔ ዝም ብዬ ጀስት ፈታ ለማለት ነበረ፣ ግን ያንን ካየሁ በኋላ ደበረች። በለው ምንድነው? ሮማንቲክ ሆናችሁሳ? ቢሆንም አባቢ እንኳን በጊዜ ነቃ። እኔማ አየሁ፣ በጣም ነው ያሳዝንከኝ። እኔማ ታገስኳት፣ እምቢ ስትለኝ ተናገርኳት እና ሰው ፊት አዋረድኳት እያልከኝ ነው? እንዳይሆን ብዙ ጥሪ ያለው። እንግዲህ እንዲህ ማድረግ ጀግና ካስባለ ጀግና፣ ግን ቢያንስ ያሳለፋችሁትን ጥሩ ጊዜ አስበህ በክብር ልታናግራት ይገባ ነበር። እና እኔ ምልክ እሑድ አሪፍ ደስ የሚል ሲኒማ አለ። ለምን ገብተን አናይም? እሺ በቃ ተው ይቀራል። እንደውም አንተ የምትፈልገውን አውቃለሁ። እዛ ቦታ እንሄዳለን። እንሄዳለን። ምንድነው? አዋራኝ እንጂ ቅዱስ አዋራኝ እንጂ ምንድነው? በቃ እኮ ሄዷል። አይሰማሽም? አቤት፣ አንዴ ማውራት እንችላለን?